የተረፈ ነው። ትራፊዋ ነው። ቢው ጥገቢው አትፈልገውም። ትራፊ ምናምን እኮ ነው ሪከርዱ አለበት የተረፋት ነው። ትራፊ ተሆነ ትራፊ ነው ብላ ዝም አትልም። 4 ዓመት አጣጥማ ጨርሳ እንደ ጣሙ እንዳለቀ መስካ አውጥታ የጣለችውን ነው ያነሳሽው። ትራፊዋን ነው። ስለዚህ ትራፊዋን ነው። ቢው ጥገቢው ግን ልጇን ነው እየጠየቀች ያለችው። ገባሻ? ስንት ሰዓት ሙሉ በትዕግስት እዚህ አንቺን እየተለማመጥኩ ማናገርሽ ለጠይባ ስል ነው። እሺ ለልጇ ስል ነው። ታዲያ እኔን እኮ እየሰደብሽ ነው ያለሽው ሀቢባ። አዎ ትዕግስቴን አስጨረሽኛ። አበዛሹ በጣም። እኔ ምን አድርጌሽ እያለው ቲክቶክ እያለው ለምን ተዋሻለሽ? ውሸታም ወረስ በታበሽ ስልኳልሽ ሸክም ብሏል። ያው የቲክቶክ ስሙን ሳይቀር ተናገረች። አዳምጪ። በዚህ ዘመን ቲክቶክ የማይጠቀም የለም። እንደገና ደግሞ የለውም እያልኩሽ አይደለም። ስልኳልሽ ሸክም ከሌለው ማታቂ ከሆነ አንቺን እንዳለችው ለገንዘብ ነው የቀረበሽ ማለት። እዚህ ብቻ ተረዱላት። ውሸት እንደምደብቅብኝ በጣም ብዙ ነገር እንደዋሸሽ ይሄ ራሱ ትልቅ ማስረጃ ነው። የቲክቶክ ስሙን ሳይቀር ምን እንደሆነ ተናገረ። ቲክቶክ የለውም። ቲክቶክ አይጠቀምም። ኧረ እባክሽ አንቺ አዲሷ ሚስቱ ሳታውቂ ደውይና በመስመር ማለት ነው። ሸራል ግን ለጠይቂው። እሺ አፍቃሪው ነው የሚለው ግን አጥፍቶታል። ቲክቶክ አፍቃሪው ነው የሚለው። አየሽ ውሸታምነትሽን። አሁን ደግሞ አጥፍቶታል አለሽ። አይጠቀምም። ፎቶሽን እንዳለጥፍ ሊረግጥሽ ይችላል። አይገርምሽም? አትሳደቢ ትላለች እንዴ ጨምላቃ። አንደኛ ማለት ነው። አንደኛ ራህመት ማናት ጠይባ እያንዳንዱን ነገር እያመነች ለልጇ ብላ ነው። እሺ እንደዚህ አንቺ ፊት ዝቅ ብላ እያለቀሰችልሽ እያንዳንዱን ነገር እያመነች ይቅርታ የጠየቀችሽ እያንዳንዷን ነገር እሺ ብላ እያመነች ያለ ማስረጃ ሳይገኝባት እንኳን መካድ እየቻለች እያመነች ይቅርታ የጠየቀችሽ እናት ለልጇ ስትል ዝቅ ስለምትል ለልጇ ብላ ነው ለአንቺ ዝቅ ያለችው። ስላለችው ቃላት ነው ሀቢባ። አንሳ አይደለም መረጃ ስላለኝ ነው። መረጃ ስላለኝ ነው። ተረኛ ነኝ ብለሽ ዛሬ ተረኛ ነኝ አዲስ ሙሽራ ነኝ ብለሽ እንዲህ ብትጠብሪ ነገ አንቺንም እንደታኘከ ማስተማሽ አይደል እንዴ? ለምን ስላለችው ቃላት ትይኛለሽ? አልኩትንማ ያው አወጣሽ እኮ ምን አንተን አለኝ። ነገ ሁለትሽ ሚዩት ነገ አውጥቶ ሲጥልሽ ልክ እንደሷ ተጠቅሞ አስወልዶ አውጥቶ ሲጥልሽ አንቺም ነገ ወጥተሽ ታለቅሻለሽ። ገባሽ? ነገ የአንቺም ተራው ይደርስሻል። ዛሬ እኔ ተረኛ ነኝ እኔም ፈልጎ መጣ ብለሽ ነው እሷ ላይ እንደዚህ የምትጠብሪባት። አይደለም እንደዛ አይደለም። ለሀቅ ቆሚ ሀቢባ። እኔ መረጃ ስላለኝ እሷ ይቅርታ የምጠይቀው ማለት ነው። ጎረቤት እስታ በተሳደበ ርከት ስላለኝ ተቀልልሽ ከይቅርታ በላይ ያጠፋ ሰው ከይቅርታ በላይ ተሰቀልልሽ ትሙትልሽ። ለምን እኔ ቶክቶክ ስሚ ባሌ ነው አይደል? እኔ ነኝ አውቀዋለሁ አይደለም? ቶክቶኩን እኮ ተሷ በፊት እኔ ነኝ የማውቀው። ወላሂ ላዚም ለምን አይጠቀም ብለሽ ማለት ላይ የለም አጥቶታል። ለምን አይጠቀም ብለሽ በኋላ ላይ ስታዋርብሽ እኮ ነው ያመንሽውና ደልቶት ነው ያልሽው። የለም አሁንም እኮ የለውም እያልኩሽ ነው ያለሁት። ደልቶት ነው መጀመሪያ ከናካቴው ቲክቶክ አይጠቀምም አልሽ። በኋላ ላይ እንደሚጠቀምና የቲክቶክ ስሙ ስትናገር ደልቶታል። አዳምጪ መጀመሪያ። አሁን እኔ ማለት ነው ቲክቶክን እየተጠቀምኩት ነው አይደል? አሁን ያን ቲክቶክ አለ ነው የሚባለው። ያን ቲክቶክ ታጠፋሁት አለ ነው የሚባለው። አለሽ ነው የሚባለው። ለጊዜው አጥፍቷል። አጠፋሁት እኮ እና ተጠቅመሽ እሱ ደግሞ ወይም ትደውልለት ወይም በመስመር አንቺ ደውልለት ኖረው ይግባ። ወይም ደግሞ ቁጥሩ አለሽ ቁጥሩን ስጫቸው ሚስቱ ስለሆንሽ ማለት ነው። አንቺ ራስሽ ላይ ያን ደግሞ እኔ ብሰጥ ሌላ እንዲያትይ ቁጥሩን ስጭና ይደውልለት። አንቺ ጠይባ ከዚህ በላይ አትሽለጠጪ። ራስሽን አስከብሪ። ምንድን ነው እንደዚህ ላሉ ውሽማ እንደዚህ ራስሽን ዝቅ የምታረጊው? እሺ እኔ አስከብራለሁ። ኧረ ወደዛ በጣም እያሽቃበጥሽላት ነው። እሷን አስፈቅደሽ ነው እንደ የልጅሽን አባት ስልክ ቁጥር የምትሰጪው። ከዚህ በላይ ራስሽን ዝቅ አታርጊ ሴትዮ። ተነጠፍሽላት እኮ ምንጣፎንሽላት ረግጣሽ እንድታልፍረ። እሺ እኔ ለልጅ ብዬ ነው ብዙ ነገሮችን እንትን ያልኩት። እሺ ልጅሽን በውድ ካልሰጠሽ በህግ ይሰጥሻላ። በቃ እኔም ይሄን ነው የምፈልገው። በጸባይ ተጠይቆ ካልሰጠሽ በህግ አፍንጫውን ተይዞ ልጅሽን ይሰጥሻል። እሺ ልጅሽ 7 ዓመቱ ነው። የመምረጥ መብት አለው ከእናትና ከአባት የፈለገው። እሺ የምን መለማመጥ ነው? ከዛ አልሻት ደጋግማ ይቅርታ ያልሻትንም ቃል ደግማ ታወራዋለች። እንደገና ይቅርታ ስትይ ዋልን ነሳን ሀቢባ ስለሰክሰፉ ምክራት ነው አሁን እያወራን ያለ ነው። ያንን እኮ እያንዳንዱ ቃላት ስለተናገረችው ዘግተነዋል እኮ ያንን። ታዲያ ደጋግመሽ እያነሳሽ ደጋግማ ይቅርታ አለችሽ። ከዚህ በላይ ምን ትውል? ያ እኮ ዘግተነዋል። ታዲያ ሀቢባ ስለሰክሰፉ ምክንያት ነው እያወራን ያለ ነው። አልዘጋንም ያንን።
ዘግቻለሁ። እኔ እኮ አሁን ስሽ ስላለች ሰውየው የሚገኝበት መንገድ ፈልጊ ነው ያልኩት። የደገምኩት እኮ በተክተክ ምክንያት ነው እኮ አሁን የተነጋገርነው እንጂ እኮ አልደገምኩም። ተይ እንጂ ቲክቶኩን ከደለተ ዲአክቲቬት ካረገው ቲክቶኩን እንደ አዲስ አክቲቬት አድርጎት ይመጣል። ያማ የምጣጠሩት ከናካቴው ደግሞ ከሆነ የደለተው አዲስ ቲክቶክ ከፍቶ ይመጣል። ካለበለዚያ ፎቶ ይለጠፍለትና ይረገጣል በየቤቱ። እርግጫ ታዲያ በመርቀቁ የሚሆን ነገር የለም። እንቆምላታለን። አንቺ ባልማልታን ቀምተሻታል፣ እኛ ደግሞ እንቆምላታለን። ለጠይባ ለሳምንት ጫጫታ እንጂ የሚሆን ነገር የለም። የእሱንም የኔንም እርገጡ በመርገጥ ማለት ነው። በመነጋገር ሰዓት አስፈራሪ የሚመጣ ነገር የለም። የሚመጣማ ኑሮ እያሳየሁ ማንም በመብቴ ላይ አይረማመድም። እሺ ቻና ብላችሁ በግሩፕ እናንተ ወላ ጎረቤት ወላ እንትና ወላ በላ ወላ ዘመድ ማንም አልኩሽ። የሚመጣውን መረጃ እንጭልኝ ሁላችሁ ያልኩ ታሪቸው 2 ዓመት 3 ዓመት እኮ እዚህ ጋር እራሱ እኮ እሷ ብቻ ነውና እኮ እዚህ ጋር እራሱ እሷ ብቻ ነውና እኮ አንቺና እህትሽ ናችሁ ለሁለት። እሷ እኮ ያለችው በልጅ አልጨክንም እኔ ራሱ እኮ ነው ያለችሽ። አብራራችልሽ ስለ ልጁ ምክንያት ማለት ነው። እሱ ማስመሰል ነው። አስመሳይ ካልሆናችሁ ለምንድን ነው ልጇን እንዳይሰጣት የምታደርጉት? ቅድም ታዲያ ዝም በይ ብዬ እኮ ዝም ብያ እየተከራከርኩት ያለሁት እኔ ነኝ። አምልጦ ልጇን አንከለክላትም ማለች ማናት? እሷ ልጇን የምትከለክላት ነው አልከለክላትም አላለችሽም። የከለከላት የለም። ስለ ልጇ አያገባኝም ሲጀመር ማለት ስለ ልጅ አያገባኝም ነው ያለችሽ። ልጇን አንከለክላትም ይህንን ቃል ትመን ብላለች አላለችም ወይ? ቮይሱ አንቺ ቮይሱ ከጎረቤቷ ጋር እንዳያጣላት ስትይ ያጣላታ ክፈይቺ እያለች ሁሉም ያመመኝ ሊገሉት ነው የሚባል ነገር ማለት ነው። እንደዛ እያሉ አላልኩም እኔ። ሊገሉት ያለው እኮ ዘመድሽ ነው። እዛው ዘመድ ይሆን ጎረቤት እሺ ያሰው ይወጣል። አትጨነቂ፣ ያሰው ይወጣል። በእኔና በልጅ ህይወት እያደከረተ የሚኖር የለም። ማንም በመብቴ ላይ እንዲረማመድ ያልፈቅድለትም በፍጹም። በቃኝ እንግዲህ በላይ ብላችሁ በግሩፕ ጀማር ልጅ በልጅ ተመክታ ነው ያለችው። በልጅ ተመክታ አይደለም። ምን አገናኘው በልጅ መመከት? ልጅ ስጡኝ አይለችው። እኔ እንግዲያውስ በልጅ ተመክታ እናንተ በልጅ ምክንያት ስለመጣይ ለሷ ሆናችሁ ነው እንጂ እውነት ከኔም ጋር አለ። ያልኩትም እውነት ነው። ስልኳን ሸከም የኢትዮጵያ ስልክ የሚያቀጠዋል። ራህመት አዳምጪ። ቆምንልሽና ደጋግማ ላይቭ ሪከርደሩ ማውጣት ይችላል። ስንት ይቅርታ እንደጠይቀች ደጋግማ ለእያንዳንዱ ቃል ይህን ብለሻል ስትይ አዎ ብያለሁ ይቅርታ ተናድጄ ነው። ይህን ብለሻል አዎ ብያለሁ ይቅርታ 80 ጊዜ ይቅርታ ጠይቀች። ከዚህ በላይ ምን ትሆንልሽ? እሺ ምንም አትሆን። እንዴት ናገሩ በቃ የፈለገውን ትበል። እሱ ደግሞ ይኸውልሽ እውነት የሚወድሽ ከሆነ እውነት ከእሷ ጋር ግንኙነት ካልፈለገ እሷን አምጪኝ በባህር አይበላት፣ በባህሩ ሰድኝ አይበላት አላላትም። መረጃውን ታምጣ። ለምን ሀቢብ መረጃ ትቀበይም? እንዴት አይደል ብሏታል። መረጃ ትልትልኛለች ለእኔ ችግር የለም። እሺ ታለሽ እስታ ቁጥሩ ሀቢባ እስከ ዛሬ ሰው እንትን ስትይ ማለት ነው ቁጥሩ ታስልኪያለሽ አይደል? ከፍ እያለኝ ወይም በቪዲዮ እያደረገች ከነ ቁጥሩ ትላክልሽ ከነ ስልክ ቁጥሩ። በጣም ጥሩ። ሁለተኛ ነገር ደግሞ ከእሷ ጋር ምንም አይነት ንግግር ካልፈለገ ድምጿን መስማት ካልፈለገ ልጇን ለምን አይሰጣትም? በልጅ ወለች እንድታናግረው ለምን ይፈልጋል? ለምን ያንን የራሳቸው የውስጥ ሚስጥር ሊኖር ይችላል። አላውቅም ስለ ልጃቸው ማለት ነው። የልጅ ሚስጥሩ እኮ አራቸው ዘመዶች አብናቸው ይገሉታል ብለን ነው አላችሁ። እነሱ ቢተዋኑ ማኖርበት አኖረዋለሁ ልጅ ምክንያት የለኝም። ያንቺን ቤተሰቡ ብለሽ ጎረቤት ብሎ ሆናግሮ ብለሽ እኮ ጎረቤት ብሎ ሆናግሮ የገዛ ዘመዱ ነው ብለሽ እኮ ያንንም ዘመድ እኮ ሊወጣ ነው። እንግዲህ ዘመድ ላይ ጎረቤት ላይ አይረማመድም። በቅቶኛል። ሀቢብቲ ልንገርሽ፣ አሞታል ያልሽው ወንድሜ ታማሚ ነው ያልሽው ራስሽ ነሽ፣ እኔ አይደለሁም። ያውላው እየነገሩት ናሽ። ወንድሜ ታማሚ ቢሆን አገር ያውቃል፣ ሰው አይገልም። አንቺ ለራሱ ነው የጎደለበት፣ ለራሱ ወንድሜ ታማማ ላይ ቁጭ አለው። ወንድሜ ዘመድ ላይ ቁጭ አለው ጎሎበት እንጂ ሰው አይገልም። አንቺስ ምን አግብቶች ስለ ወንድሟ ታወሪያለሽ? ወንድሟ ታማሚ ነው ያልኩትኝ ራስሽ ያልሽውን ነው የምትይው። ራሷ አትበል መብቷ ነው። ወንድሟ ነው። አንቺ ምን ቤት ነሽ የምትይው? እኔማ ያልኩት ልጁን የወሰደው በዛ ጉዳይ ነው ያልኩት። ልጁ እዛው ቆየ። ደውላ አልጠይቀኝ ሆና ነው እንጂ ልጇ እዛው ነበር ነው። እኔ እኮ ኔትወርክ ብላት ነው። ገጠር ናቸው ቤተሰቦቿ። ያ እኮ ታዲያ የራሷ ግድለት ነው። እና አትተባበሪም? ሰው ጉለት ሲኖርበት ሲቸገር። እኔ እኮ ድንገርሽ ሀቢባ እኔ ራሱ ማለት ነው በየሳምንቱ ማለት ነው እሱ ልጁን ከፈለገ በሱ ስልክ የሚጣሉ ከሆነ
እሷ በየሳምንቱ ያደርስላታል ቤቶቹ አይደለም በሁለት ቀን ለሶስት ቀን ያደርስላታል። ከዛ እንደገና ተፈለገ ልጁ እዛም ተተቀመጠ መብት አለው ልጁ አባቴም ጋር ካለ አባቱ ጋር ይቀመጥ አይደለ አያገባኝም ሳለጃቸው። ግን እኔ እንደኔ ሀሳብ ማለት ነው በሱ ስር ከሚሰዳደቡ የምትሰርበው ከሆነ ስለኔ ጉዳይ የምታወራው ከሆነ ስልክ ስፈልገው እዛው ቅርብ ስለሆነ ይሄድላታል ልጁ በቤቶቿ ታናግረው። ስለዚህ አንቺ ነሽ አለቃ አዛዥ ስለኔ ምክንያት እየሰጠች ነው ያለው። የህይወት አያምርም። በቃ እኔም ህይወት ይኖረኛል ለወደፊት ህይወትን የምፈልጋለሁኝ ባሌ ጋር ቁጭ ብዬ ከራህመት ጋር ላውራበት። እኔ እኮ እንደ ምክንያት እያልኩሽ ነው ያለሁት ሀቢባ ገባኝ። አንቺ አሁን ማለቅሰው በቃ ብዙ እኔ እንደዚህ ነው ማለቅሰው። ያኔ ውስጤን እንትን ይለኛል። በቃ አለቀስኩኝ። ምን ልሆን ታዲያ? ታልቅሻ ውሃ ጠጭ ታረጋው። ብቻዬን ነው እኮ ብዙ ጉድ የምዋጣው ብቻዬን ነው። ማልቀስ የለብሽም የኔ ማር። ይኸውልሽ አሁን እውነተኛውን ነገር ማወቅ አለብን። አንደኛ ወንድ ታማሚው የአይምሮ ታማሚ ወንድምሽ እውነት ልጅሽን ይመታዋል የሚለው ማረጋገጥ አለብን። የሚመታው ከሆነ አንቺ እናቱ ሀገር ቤት እስከምትገቢ ልጅሽ አባቱ ጋር መቆየት አለበት። እኔ መጀመሪያ የእንጀራ እናት አብራ የምትኖር መስሎኝ ልጅሽ ከእንጀራ እናት ጋር መኖር የለበትም ብዬ ነው። የእንጀራ እናት ከሌለች አባት ብቻውን እያሳደገ ከሆነ እስከዛሬ 3 ዓመት ሲያሳድግልሽ በሰላም እያሳደገ ከሆነና እናት አባትሽ ጋር ልኮት ማነው እናትሽ ጋር ሄዱ አይምሮ ታማሚ ወንድምሽ እውነት መቶት ከሆነ ለልጅሽ ሴፍቲ ለልጅሽ ደህንነት አባቱ ጋር ቢቀመጥ አንቺ ሀገር ገብተሽ ልጅሽን ተረክበሽ እራስሽ እስከምታሳድጊ ድረስ። ለምን በህግም ብንሄድ ህግም እናት ከሌለች ለአባት ነው እንጂ እናት ከሌለች አባት እያለ ለሀያት አይሰጥም። በህግም ብንከስ ገባሽ? መጀመሪያ እውነታውን ማወቅ አለብን። አንቺን እንደዚህ እንደሚያስለቅስሽ ምን እንደዚህ ልህ እንደሚያስገባሽ አልገባኝም። ልጅሽን እንዲሰጥሽ ብለሽ ደግሞ ይቺ ራህማ የባልሽ ሚስት ጋር ላይ ያላለችውን ልጅሽን ገልብሻል መርዛ በላብሻል ምናምን አለች ብለሽ ፈጥረሽ ያወራሽው ነገር አሁን ራስሽ ያመንሽው ነገር ጥሩ አይደለም። ልጅሽን ለምን በፊት ናልኩት ያንንም ደግሞ አመት በፊት ይቅርታ ጠይቀንበት እሷም ጋራ እሱም ጋራ እንደውም እንደዛ አጣላ ምናምን ሲለኝ ወላሂ እኔ ላስታርቃችሁ ምናምን ላላህ ብለህ ምናምን እሷ ጋራ ትቃየም እንደውም ጥሩ ልጅ ናት ለኔ ጥሩ ነገር ነው ያደረገችልኝ አንተን የመከረችህ እንድታገናኘኝ ብላ ነው ብዬ ጥሩ ነገርም ነው የተናገርኩት። ግን ያው መቼም ስምሽ አንዴ በክፉ ከወጣ ያው ክፉ ነው ስምሽ። አዎ እኮ ለሌላውም ትምህርት እንዲሆን ፈጥረን ምንም ነገር ማድረግ የለብንም። ሌላውን ሰው ለግል ጥቅማችን ብለን ሌላ ሰው ላይ ያላለውን ነገር መለጠፍ የለብንም። ይሄ ደግሞ ፈጣሪ እኛን አይረዳም። ይሄ ጥፋቴ ነው። ይሄን ብያለሁኝ። ያው ያንም ደግሞ ተናደርኩ። ልክ እንዲያውኑ ሰዓት ያው በጣም ብዙ ነገሮችን ታግሼ ተናድጄ ስለነበረ ደግሞ የ3 ወርም በላይ ልጁን የዛ ጊዜ ጭራሽ 3 ወር በላይ ነው አላገናኘኝም እና ያው እንትን ስላለብኝ ነው። ያለፈው አልፏል። አልፏል። ያነ ያው እሷ ስራዋን ተናገረ። ያንን አምን ያለሁኝ። አዎ አይዞሽ፣ ችግር የለም። ዋናው እናንተ ይቅርታ ተጠያይቃችሁ ጉዳዩ ማለፉ ነው። እሺ አሁን ይኸውልሽ ለልጅሽ እውነተኛውን ነገር ማጣራት አለብን። ዝም ብለን አይደለም። እሺ አጣሩልኝ። ወንድሜ ተመታው እናት አለው እየመታው ታዩ እና እነዛ ምስክሮ እየመታው ያዩበትን ነገር ካቀረቡ ያው ልጅ በሰው ስልክ እሱም እንኳን ቢወጣ በሰው እንዲያልከለከል የልጅን መፍትሄ ነው የምፈልገው። ይኸውልሽ ማሪ አንቺ ልጅሽን ራሱን ነው የምትጠይቂው በስልክ። የ7 ዓመት ልጅ እኮ ትልቅ ነው። እንዲያገናኝሽ ነው ልጁ አልመታኝም። እኔ አንቺ ጋር መሆን ነው የምፈልገው፣ አንቺን ነው የምፈልገው፣ መዋይን ነው የምፈልገው ነው የሚለው ብታይ። ያኔ እንደዛ ይላል እኮ እብራሂም ብዬ ስለው ኧረ ዝም ብሎ ልጅማ እንደው አይታውቆበይ ምናምን ይለኛል። ደግሞ በትምህርቱ ቢመጣ ልጅ በትምህርት እየጠፋ ይመጣል። እውነት ለማውራት እየሰደብሽው ነው እንጂ አንቺማ ቆይ አንዴ ራህማ ተራሽ ሳይበሳታው ድኝ ታሪክ አንቺማ ሳውዲ አረቢያ ነው ያለሽው ማሬ። ከአንቺ ጋር እንዴት ይሆናል? ሀያትሽ ጋር ነው የሚሆነው። አንቺ ሀያትሽ አዳምጪ ማለት ሀያትሽ ደካማ ናቸው። ወንድምሽ የአእምሮ ታማሚ ነው። በዛ ምክንያት ነው ለባልሽ ልጅሽን ሰጥተሽ ሄድሽው።
ባልሽ ብቻውን ራሱ እያሳደገ ነው እስካሁን ድረስ። እልህ መጋባቱ፣ ጸቡ፣ ምንም አይጠቅምም። ልጄ የት ይመቸዋል የሚለው ነው ዋናው ጥያቄ። ልጅሽ አባቱ ጋር የሚመቸው ከሆነ አባቱ ጋር ሆኖ ግን አባቱ በየሳምንቱ እንዲያገናኝሽ እንደ ድሮ ለማድረግ አባቱን እናናገራለን። አይ እናቴ ጋር ይሁን ችግር የለም ከሆነ ልጁ ምቾቱ ይጠየቃል። 7 ዓመት ልጅ እኮ ትልቅ ነው። እሺ ምቾቱ ይጠየቅልኝ። እናቴን ነው የሚፈልገው ወይስ ያኔ እናቴን ፈልገው ሳይሆን እኔን ፈልጎ እኔ ጋር እያወራ እያለ እንደ ልቡ መኖር ነው የሚፈልገው ወይስ አባቱ ጋር ሆኖ እንዲያገኘው ነው የሚፈልገው? ያንን ይናገር። ዙሮ መቼም ልጅ ስለሆነ ደግሞ በዚያ ያሉትን ነው የሚለው። ልጅ እኔም ጋር እኮ ይቅርታና ልጁን እኮ አልከለከላትም። ወላሂ ለአዚም እሱን ስለምትሰርበው ማለት ነው። ወይንም ሰለኔ አንድ ነገር ትለዋለች ወይንም እሱን ትሳደባለች እንጂ ይኸው ማለት ነው። ቤታ እሱ የሚኖረውና ልጁ ያለው እዛም ቢሆን ውሎውን እዛው አይውልም፣ እዛው ቤት ማለት ነው። አገናኝ ትለዋለች ወይንም ማታ ተመሸህዲ ብሎ ተተኛ ተኝቷ ታለት አታምነውም። ውሸትህን ነው እንጂ ነው የምትለው። እሷ እኮ እየሰደበው ነው እንጂ እኮ እኔ ራሱ አገናኛት ነው የምለው። የልጅን ስሜት እረዳለሁ፣ አውቃለሁኝ። ወላሂ ላዚም እረዳለሁኝ። እኔም ነገሯት እኮ በዋልር ጥሮ ሊሄድ ይችላል እኮ አብሮ ላይኖር ይችላል። እኔ ብዙ ቀላንች ብዙ ነገር ብዬሻለሁኝ። እንዲህ አትበይው፣ አንዴ ላገባ ነው፣ አንዴ እንዲህ ነው። ምን አስባለሽ? ተሱ በልጠሽ መገኘት አለቀ። እሺ ቆይ ጠይባ ለሶፊ ሞዴሬተር ከላየሻት ከራህመት በላይ ሶፊ ትታይሻለች። ከራህመት በላይ ማን ነው እዚህ ላይ ሶላሽ በያኔ ወዲ አንቺ እኮ አልመጣሁም። ራህመት አንቺ ነሽ እኮ አሁን የመጣሽው። ከመጣሽ ብዙ ነገር ላንቺ ብዙ ነገር የመጣሽው ጠበቃው ነሽ አንቺ ነሽ ራህመት። እሺ ክፉ ካልሆንሽ ባሏን ተይላታ የልጇን አባት። ኧረ ያንን እኔ መቻለኝ እሷ ስሜን ያጥፉኝ እንጂ እሱን ፍለጋ አልሐምዱሊላህ ጀግና ነኝ። በራሴ ብዙ ነገር ሰራለሁ። ምን አንድ ላይ እንጣጣሉ በተራ ነው ተፈታለ። እንዴት ነው ሀቢባ የምተውላት? እሺ እኔ ኒካስሯል ሀዲቱ አይደለም። ደግ ነኝ ካልሽ ደግ ከሆንሽ ባሏን ተይላት አልኩሽ። የልጇን አባት እንዴት ኒካ ይሆናል እንዴ? በሙስሊም እኮ አንድ ሰው ሶስት ላይ ተፈታ አይቻልም። ምን ችግር አለው? አግብታ ተፈታና አይፈቅድማ ሸሪዓችን። እንዴት ነው አግብታ እያወቀ አግብቶ መፍታት ደግሞ አይቻልም። ለሰውላት ተስማማላችሁ? ትዳርሽን አሁን እኮ ተይ ብሎ የመጣ የለም። አንቺ ነሽ ግን የመጣሽው ራህመት። እንዲያውም የምነግርሽ ነገር ወላሂ የሚለውን ሰው ሁላ ሊመስለው ይችላል ማለት ነው። እኔ እንዴት ተሰረቀ የሆነው መርዝ እያስመሰልሽ። እሺ ቆይ ኮሜንት ላይ እኔ ልጄን አንቺን አይሰማሽም ምንም ብለው እኔም በቀር ብለሽ የሚያልኩበትን መረጃ አንጭልኝ። እኛን ጠፍቷል ስላልኩሽ አሁን ብዙ ነገር እየተባልኩኝ ሰው አንዴ የተፋታ ባሉ ምንድን ነው መልቀስቀስ ወድሃለሁኝ። አባትህም አሁንም እኮ የምትለኝ እንዲህ እኮ እያሉ ነው። ልጅ ያስገቡኝ ልጅን እኮ እንዲያነሳ ያደረጉኝ እኮ እንዲህ እያሉ ነው። ልጅ እኮ ትዳርሽ ጦይባ ልጅሽን እኮ በስርዓት ሲያገናኝሽ ሲናፍቅኝ አገናኝ ልጅን ብለሽ መጠየቅ ትችያለሽ። ስለኔ ምን አገባሽ? እኔ ስላንቺ አውርቼ አላውቅም። ልጅን ብቻ ነው እኔ የምጠይቀው። እንደጠየኩት ልጅን ነው እወድሃለሁ ያለችበት ማስረጃ አለሽ? ልጅን አገናኝ ተማርኩ ፈቃደኛ ከሆነ እስከ ጎረቤት ድረስ እየተሳደበኝ ማለት ነው። ሪከርዷ ሁሉ አለኝ። እወድሃለሁ አባትህ አለ ወይስ የለም ልበላት? ቆይ አንቺ እየጨመርሽ ጥልቆውን ሀናተ ላይ ቢሰቅሉብህ እኔ መውደዴን በእናንተ ቤት ብርቅ ነው እንጂ መወደድ እያለች ይህን ትዳር ፈቷል አይደል? 3 ተፋተዋል። ምን አስባላት? ምን አልከሰከሳል? ምን ቢሉ ጥልቆ እንትን ቢሉብህ ሀናተ ላይ እኔ መውደዴን አልተውም። መውደዴና በእናንተ ቤት ብርቅ ነው እንጂ መወደድ ብርቅ ነው እንጂ ብርቅ ከሆነ ብርቃችሁ ነው። ያለች መረጃ ነኝ። ምን ቢሰቅሉብህ ምን ቢሰቅሉብህ ነው ያለችው? መሳሪያ ቢሰቅሉበት ታዲያ አስቀያሚ ሆነ። እኔ ወድሃለሁኝ ቤቶች ቢጠሩኝ እያለች ነው የምልሽ። እኔ ምን ማለት አስባላት? ፈተዋለች አይደለም? መብቷ ነው እንዴ ባሏ። እንዴት ባልን ወድሃለሁ እያለች እንዴት መብቷ ነው? መብት የላትም።
የሱ መቀበልና አለመቀበል የሱ መብት ነው። የሷ ደግሞ ፍቅሯን የመግለጽ መብት አላት። እሷ እወድሃለሁ ትሏለች። ፈታለች እኮ አንቺ አሁን ባልሽን በውስጥ መተው የፈታይ ባልሽ እወድሃለሁኝ እንዲህ እልሃለሁ ብትይው መብት ነው። መብቴ ነው። ከተቀበለ ይቀበል፣ ካልተቀበለ ራሱ ታማኝ ከሆነ ለሚስቱ አይፈልግም። አዎ ታማኝ ከሆነ ለሚስቱ አልፈልግም ይላል። ታማኝ ካልሆነ ደግሞ ያስ ይገባል። እሱ እኮ ታዲያ አይፈልግም። እሷ ግን ሁልጊዜ ልጄን አገናኘኝ ትልና ሌላ ነገር ነው የምታመጣው። አለመፈለጉን በምን አወቅሽ? አልፈልጋትም ብሎ እኮ ሶስት የፈታል። ላንቺ ነው የሚልሽ፣ ላንቺ ነው። አይፈልጋትም። ደውለሽ ጠይቂው፣ ወይንም ላገናኝሽ። እዚህ ደውለሽ ጠይቂው። አይፈልጋትም። አገናኝኝ ደውለሽ እና ልጠይቂው። ቢፈልጋት ኑሮ እኮ ለእሷ በውስጥ እፈልግሻለሁ እያለ ለአንቺ አልፈልጋትም እያለሽ ቢሆንስ? መረጃ ያንን ማታላት መረጃ ታምጣሃት አላት። የሌላውን ትዳር ለማፋረስማ አትሞክሩ። እንዲህ ሀቅ ፍረዱ። እኔ መረጃ አለኝ። ያለ መረጃ ለማፋረስ እናንተ ከፈለጋችሁ ኢብራሂም ለሁለታችሁ ለራህማና ለማን ነው አትችልም እኮ ሀቢባ አትችልም እኮ ኒካህ እኮ ጨርሳለች። እንዴት ነው አንቺ ሌላ ወንድ የሚያገባት ተስማምተው እንዴ ጅል ነው እንዴ ሌላ ወንድ ያግብቶ የሚፈታል? ባላታለ እንዴ ወንድ ያታለ እንዴ እሱ ሌላ እንደዚህ እያልሽ ሞራሏን እየለካሽ እኮ ነው ያበሳጨሻል። አላጣጭሽም እኮ እኔ እኮ እያልኩት ባላላጣይም እንዲህ የምትለው እያልኩሽ ነው ያለሁት። እኔ ዛሬ ተናግሬት አላውቅም ጉዳይ። እኔ እያልኩሽ ባላ ሞልቷል፣ መብቷ አይደለም ባሌ ነው። ቅድም እሷ እንዲህ ብላለች፣ ወንዳተሽ ነው ባላተሽ ነው አላላትም። እሷና ጓደኞቿ ላንቺ እኮ ነው እያልኩሽ ያለሁት ሀቢባ፣ ላንቺ እኮ ነው ያልኩሽ። ወንድ ሞልቶ የለ እንደ እያልኩሽ ያለሁት እኮ ላንቺ ነው። ጠይባ ኒውትሽ ማብራት አቀቶች ነው። እወድሃለሁ ጠጣናት ላይ መሳሪያም ቢደቀነው እወድሃለሁ ምናምን ብለሽዋል። ይኸው በፊት የዛሬ ዓመት በላይ እንደዚህ ሰንናጋገር ምናምን ሀቢባ ቀኑ አለ ተጠጣላን ወዲህ ማለት ነው። ከዛ ወዲህ እዚህ አይደለም አውጪውሽ ቀኑ ቢኖር ያንን ኮሜንት የዛሬ ዓመት ነው እኮ ታዲያ እንደዛ ተባባል ነው ራህመት የዛሬ ዓመት እኮ አየሽ የተባባል ነው። እሱ ምላሽ ባይሰጣት እሷ ብቻዋን አትልም። ገባሻ? የዛኔ እኔ ጋር ስትጣላ ወዲያ ነው ያለችው። ርቀት ያለው ሀቢባ ያንን እኔ የሰደብኳትን አስመስላ ተላከችለት። ማለት ነው የላከችለት እንዲያውም አሁን እሷ አይፈልግሽም ምናምን ብላ ስላለች እኔ አንድ ምስጢር ማወጣዋለሁ። ከዚህ ደረጃ ያደረሱብኝ ማለት ነው። እኔ ክፉ ሴት በሆን እሷ ያሰራችውን መስራት አያቅተኝም። ወላሂ ቤት ሳይሰራ በፊት ማለት ነው እኔ መጥቻ እንደ 4-5 ወር ሆኖኛል እና በባህር ልምጣ እና ተቀበይኝ ምናምን ሲለኝ እብራሂም አልኩት አንተና እኔ እኮ ጨረስን እንግዲህ ከአንድ ያሉ 3 ጊዜ ተለያየን። የልጅሽ አባት አይደለሁ እንደምን ችግር አለው ይለኛል። እንግዲህ እኔ ይሄን ማውጣት አልፈልግም ነበረ፣ ግን አረቀጥ ሲጠና ነው ነገሩ። ቆይሽማ ላውራና ታወሪያለሽ። ይሄንን ለራስሽ ነግሬሻለሁ። እኔ ክፉ በሆነ እንደዛ አድርጌ የምሰራውን ሰራ ነበረ፣ ግን እኔ ክፉ አይደለሁም ብዬሻለሁኝ። ከዛ እኔ እንዳንቺ ክፋት ቢኖረኝ ማለት ነው እንደዛ ሲለኝ አይሆንም ይቺ ልጅ አምናህ ወዲያህ እንደገና ደግሞ ሚስትም አለህ ልጅም አለህ ብላ ሳንቅህ በእኔ ላይ እንኳን ብታወራትም ታለሽ ብላ ገብታ የእናንተን ህይወትን የማልበክልም አንተንስ ምን ብያመጣለሁኝ ለራሴ መስራትና ማለት እንጂ ያለብኝ ምናምን ብዬ ስል ከዛ እንደገና ያው በዛ የተነሳ ነው አሁን ልጅ ራሱ መከልከል ብዙ ነገር እንደ በሶስት የተፈታው ሴት ነኝ መከራዬን አይቼ ወጣሁ ነኝ። ያንን እኮ አይፈልጋትም እሷ ምናምን እሷ ዝም ብላ ምናምን እያለይው ምናምን ስለሚባለው እኔ ያሉትን የሰው ሚስጥር እንደዚህ እንትን ሲሉ ይበቀር እንጂ እጠብቃለሁ። ግን ያው እንደዚህ ካለች እስከዛ ድረስ ነው። ይሄኔ በባህር አምጥተሽው ቢሆን ኖሮ ልጅሽን ለእናትሽ ሰጥቶ ነበር አንቺ ጋር የሚመጣው አይደል? እና ዙሮ እነሱም ቤተሰብ አሉት። በእርግጥ ያረገውን ያረጋል። እኔ እንትና ግን እኔ በዛን ሰዓት ላይ ያልኩት አይደለም እንደዛ አሁንም ስለው እንዲያውም ምን አለኝ ይኸው ብሩም ተላከልኝ ቤት ልሰራ ነው በቃ ላንቺ ብላኝ እንጂ ምናምን አለኝ። ተላክልህ እንኳን ቤትና ቆይሽ ሳውዲ የመጣ ኋላ ቀን ነው። እኔ ተመጣሁ በኋላ ነው ቤት የሰራችሁት። ራህመት እኔ ልነግርሽ ነው። እኔ ክፉ ሴት ብሆን እኮ ነው ያልኩሽ። እኔ ክፉ ሴት ብሆን ቤትም ሳሰሪ ምንም ሳትይ ተበድሬም ተቀድሜም አምጥቼ አሳይሽ ነበረ።
እኔ ክፉ ሴት አይደለሁም። አንቺ እየተይኝ እኔ የምፈልገው ልጅን ነው። ተመጮም ነበር እና አሁንም ያንንም ነግሬሻለሁኝ፣ ለሱም ነግሬዋለሁኝ። እኔ እንግዲህ በላይ አንተና እኔን የሚያገናኘን ነገር የለም። ልጃችን ነው። ልጃችን ደግሞ ይደግልን ምናምን ሀታው ራሱ ራህመት ልንገርሽ አንድ ነገር፣ የወለደ እድሜ ልክ አይለያይም። አሁን ጠይባና ኢብራሂም እድሜ ልካቸውን በልጃቸው ጉዳይ ያወራሉ። ልጃቸው ምርቃት ትምህርት ቤት በፊት ራሱ እሺ ራህመት አንቺ ሞት አለብሽ። አንድን ነገር ልጠይቅሽ፣ እንዲሁ እኔ ታልፈቀርኩለት ማንንም እንትን ላይል ማንም ጋር እኮ ሞት አለብሽ እኮ እያልኩሽ ነው። ነገ ትሞቻለሽ አጻፍሽም በማልቀስ አይደለም አላለቀስኩም እኮ አሁን አላለቀስኩም። ይኸውልሽ እኔ ማስረጃ ልስጥሽ። እሷ ቢጠፋባትም እኔ ማስረጃ ልስጥሽ። አላለቀስኩም ወላሂ አላለቀስኩም። አይዋ እንዴ ዝም በይ ራህማ፣ እኔ ማስረጃ ልስጥሽ። ከራስሽ አፍ የወጣውን እኔ ልጇን እንዲያገናኛት አደርግ ነበረ። ስለምትሰድበው ነው እንጂ አንቺ ስልጣን እንዳለሽ እሱ ላይ እና ልጇ ላይ ስልጣን እንዳለሽ ራስሽ እያመለጠሽ መሀል ላይ እየተናገርሽ ነው። ምሳሌ አይሆንም ቢላትን የራሱ አገናኘት። እሷ እኮ ተሰዲያርበው እኮ ብዙ ቀን እኮ ብልኮ ፍታተዋት ምን ቸገረህ? ልጇ እየናፈቀ መሀላቸው መግባት የለብሽማ። እሷ መጀመሪያ መግባት ተላለብኝ። እኔን ነው የምትዶለኛለች። እሺ ለምን ዶለችኝ? እሷ ሀሲን እኔን ምን አገባት? እዛ ማል ምድወለኝ እሷ እኮ ናት የምትወለኝ። ልጀመር ዝታበላ ነው የምትለው እሷ። አንቺ ሀቢባ ለምን መረጃ አትቀበያትም? ብዙ አመት 2 አመት አቅሻለሁ። ባለመረጃ አተዋሪም ነበር። ለምን ልጅ ሆነ መረጃ ልቀበላት ነው መረጃ። አንደኛ አንቺ ከአንቺ ከራስሽ መረጃ እየወሰድኩ ነው። አጥፍቻለሁኝ በፊቱን ስላልኩ ሀቅ ስለተናገርኩ ነው እንጂ ማለት ነው። ጠይባ ለምን ዝም አትይም? ትንሽ ነው የምታወሪው። ጠይባ አቁሚ። ከራስሽ እኮ ከራስሽ አፍ እኮ ነው መረጃ እየተቀበልኩ ሀያ መለስኩልሽ። ሰርባው ስቦልከው ነው ልጇን ገባሽ። አንቺ የሱ ጠበቃ ነሽ ወይ ራህመት? ለምን ጥብቅና ትቆሚለታለሽ? ነገ እኮ አንቺንም እሷን እንዳደርጋ ሊያደርግሽ ይችላል። ስለሱ ጥብቅና አትቆሚ። ታዲያ እኮ እኔ የዋህነቴ ነው እንዴ የሚያደርገኝ እንጂ እኮ ለእሷ ነው እንጂ መሆን የዋህነት አያረጋትም። እሺ ቆይ እኔ ወንድምና እናንተ ልጆች ኧረ በፈጠራችሁ ዝም በሉ። ልንገርሽ አሁን አንቺ አታውቂም። እሷን በባህር ልምጣና ተቀበይኝ እንዳላት ለምሳሌ ታውቂያለሽ ራህመት? ማብራራት ስለማልችል እህቴ አብራኝ ስለሆነ ያለችው ታብራራለሽ። ወሬ ስለማልችል ነው እንጂ ብዙ በመረጃ ቢሆን አስረዳሽ ነበር። መረጃ አለኝ ሶፊ ደረሰሽ። የቆይ በመረጃ አመጣልሻለሁ። ሶፊ ደረሰ። ሰላም ተለያይቶ ቤተሰብ ሆኖ ልጅን በፍቅር ማሳደግ ይቻላል። እናት ጋርም ሆነ አባት ጋር ልጅ እናትና አባት እየተደዋወሉ ለልጃቸው ለትምህርት ቤት የሆነ ፕሮግራም ሲኖር የወላጆች ቀን ምናምን አብረው ሄደው የልጃቸውን ደስታ ተካፍለው በጣም ብዙ በመግባባት ተለያይተውም በመግባባት በመከባበር ልጆቻቸው የሚያሳድጉ በጣም ብዙ ወላጆች አሉ። ታዲያ እኮ እሷ ናት እንጂ እያገናኛት ነበር ሀቢባ። መረጃ ካላት እኮ በመረጃ ትቅረብ። ልክ እንደዚህ ሲነካኩኝና ሲሉኝ 2 ወር 3 ወር አንድ ቀን ባገኘው 2 ወር 3 ወር መልሼ አለቅሳለሁ። ታዲያ እኔ እኮ ቸገረኛ ነገር ሆነ። ኒካ ላይ ነው እንዲያገባሁት እኔ በኒካ ላይ ማግቢው በላይቴ ላይ ማግቢው እኔ ሀገር ሁኜ ሲያገባሽ ማለት ነው። እንዴት አገባብኝ ብዬ መርዝ አልጠጣሁም። ሀገር ጠይቄ ነገሩ ምን ሁሉም ካድሞ ላለው የሚያረጋግጠው አልሐምዱሊላህ ረብል ዓለሚን ሰርቼ ኮራ ብዬ በራሴ ነው የተጨረጨርኩት። እንደዚህ ምንም ነገር እንትን ያልኩት የለኝም። አንቺ ያለሽበት ደረጃ አለሁ ማለት ነው። ጠይባ በተራ ነው የምናወራው። ጠይባ እኔ እህቷ ነኝ። እኔ ላውራ ትፈቅጂልኛለሽ? እሺ እኔ አሁን በራሴ 2 ልጅ ጥዬ ነው የመጣሁት። እሺ የልጅን ነገር አውቀዋለሁኝ። በልጅ የተገደፈ ነገር ሁሉን ነገር አውቃለሁ። እኔም እንደሷው ለባሌ ሰጥቼ ጥዬ ነው የመጣሁትና ማለት ነው። ስለዚህ አሁን በመሀላቸው ያለውን ሁሉን ነገር አብራርቼ ልንገርሽ። ትፈቅጃለሽ? አሁን ምን አንቀሽ አትበይ። ራህመት ግን ስልክሽ ትክክል አይደለም። የጎደለ ቁጥር አለ። ተሳስተሻል ስትይላት ወይ ስልካንሽና ለኪላት ሶፊ አንቺ እኔ ስችላለሽ አይደል? እኔ ስልክ ግቢና ሶፊ ተሳስተሽ ከሆነም ቼክ አድርጊው። ራህመት የዱባይ ቁጥር የለማ በሽኛል ልጅ እያለ የሚያምር ልጅ እያለ ሀቢብቲ እኔ አልተሳደብኩም። እኔ
አሁን አቢባት ስተተገናኙበት ልንገርሽ። አዎ እሺ መጀመሪያ እህቴ ተጀናጅና እንደሚያገባቸው እኔ ለእህቴ ብዬ ሳይሆን የተናሱበትን ልንገርሽ። እህቴ ፊት ሳውር ነበር የምንኖረው። ከሳውዲ ወረደች፣ ኢትዮጵያ ገባች። ከዛ ኢትዮጵያ ገብታ ያክስቴ ልጅ የእናቴ እህቷ ልጅ አግብታለች እዛ ማለት ነው። የዚህ ኢብራሂምን ወንድም አናቅም በፊት ያኔ ድረናታል። እዛ ሰርግ ሲገናኙ ተዋውቀዋል። ምላሽ ነው እንደው የምትገናኙ ምላሽ ሰርግ ሳይሆን ምላሽ። እዛ ተገናኝተዋል። ዙሪያ ተዋወቃችሁ በሻሸ ሰርግ ነው። እዛ ተገናኙ። ከዛ እንደገና የጋብቻ ጥያቄ ምናምን ሲያቀርብላት እሷ ነበራት የራሷ የምትለው ማለት ነው። በሰዓቱ ላይ የራሷ የምትለው ስለነበራት ያንን አገባይ። እሷም ከይችም ተፈታ ቆይ መሰል ተመለሰች። ስለሷ አላቅም። ስለዚህኛይቱ ልንገርሽ ብቻ ስለኛ ብቻ ማለት ነው። ከዛ ገባች። አግብታው ያንን ባገባይ በ3 ወሯ ዱባይ መጣች። እሷ እህቴ ዱባይ በመጣ በ3 ወሯ ደግሞ እኔን አሰርታ መጣችኛ። አንድ ቤት ነን ማለት ነው። ጠለብ ነው የምንሰራው፣ አንድ ቤት ነን። ከዛ 2 ዓመቷ ሞላ። እሷ 2 ዓመቷ ባሏ ጋር ተጣላች። ያንኛው ጋር ተጣልታ ተፋታች። 2 ዓመቷ ዝሞልታ ኮንትራቷን ሞልታ ሄዲያ ኢጃዛ ለወር 15 ቀን ኢጃዛ ሄዲያ ተፈታ መጣች። እንደውም የፍቹም ወረቀት አለን፣ የተፈታይበት ቀን ሁሉ ነገር አለ። ከዛ መጣይ እዚህ ስንኖር ያክስታችንን ልጅ በስልክ እናገኛት። ስናገኛት ስናነግር ማናት ሲባል በቃ እሷ ናት ምናምን። ይቺ ጋር ተፋተዋል። ጅንጀና ስላለችው ጉዳይ ማለት ነው። ተፋተዋል። ከዛ እንደገና ያክስቷ ላይ ሲባል ረህማ ሌባ የምትሉ ስርዓት ያዙ። በመጀመሪያ አላህ ያወጣለሁ። ሀቅ ያለበትን ማንም ሰው የሚያቀደም አታውቁም እናንተ። ኮሜንቱን ትተሽ ማሪ አንቺ ጉዳዩን ብቻ አስረጅን። አይዋ ጉዳዩ ከዛ እንደገና መጀናጀን ምናምንም የምትለው ዝም ብላ ያኔ በመጀናጀን በምናምን አይደለም። ከዛ ህዝህ ሲደውል እሱ የማን ተቀብሎ የራህመትን ሲደውል እኔ ብድግ አድርጌ ያኔ ሐራም ነው፣ አንተም እሷም ማውራት አትችልም፣ እሷም አንተም ማውራት አትችሉም፣ ይሄ ሐጅ ነብይ ናችሁ ሁላችሁም፣ ቤተሰብ ጠይቁ አልኳቸው። ቤተሰብ ጠየቁ። ከዛ ቤተሰብ ዳሯቸው ሁለታቸውንም ማለት ነው። እሷ ጋር ጨርሰዋል። ይችኛይቱ ጋር አላቅም ብዬሻለሁ ስለዚህኛይቱ። ከዛ ጋር ተጋቡ። ተጋብተው ሲኖሩ እዚህ ቶክቶክ ላይ አገር ለቀዋል። አገር ለቀው ስታገኝ የኔ እህት ማለት ነው። እኔ ለራሱ ወላሂ ገብተሽ ማየት ትችያለሽ። አሁንም ኢብራሂም የሚል አሁን እሷ ኮሜንት አታገኝኝም። ምክንያቱም ሙዚቃ ምናምን ስለሆነ የምንለቀው ማለት ነው። አታገኝኝም ጭራሽ እንደዛ ያለ ቦታ ስለማልሆን ማለት ነው። ከዛ እንደገና እንደዛ ሆነ። እዛት ትገናኙ። ይቺ ጦይባት መጣና በውስጥ ወላሂ የሰደበች አስዲ ይታያል። ያኔ ነገ ሁላችንም ታስረን ይቺ አሁን የምታዋጋው ምላስ ትዘጋለች። ነገ ጧት ሁላችንም ታስረን የምንሄድበት ሁላችንም ጉዞ አለን እና ጦይባ ያንቺም ለሐቂቃሽ ብለሽ ይቺ ወላሂ ረህመት በድላሽ አታውቅም። እህቴ ናት በያል ገድፋትም አንቺ ተተበድልሽ አንቺን ነው የምገድፈው። እኔ ከእህቴ የምሆነው ነገር የለኝም ማለት ነው። ከዛ ዛላች የባለ ያገር ብላለች። እሺ ይሄን የለቀቀውም ትምጣ። በዛ ላይ ያው ጥፋት ነው። እሺ እንበለው የባለ ያገር ማለቷ ጥፋት ሆነ። አዎ ጥፋት ነው። እሺ ጥፋት ነው። እህቴ ያጥፍታለች ብዬ በዚህ ልበላችሁ ችግር የለውም ማለት ነው። ከዛ ላይ በዛ ኮሜንት ትስተዳደቡ ረህመት አትሳደቡ። ከቤቱ ሰው እንዲያውም ዝምተኛው አሰማት በዝምታዋ ነው መረታን እንጂ እንዲህ የምትናገር ሰው አይደለችም። ከዛ በውስጥ ትመጣና ለጀመር ልታበሊ ያክስትሽ ላይ ጋር አንቺ ተባብለሽ እንዲህ ብለሽ ብላ ጽሁፋን ደርድራ ጻፈች። ስትል ረህመት ታያት አንቺ የልጅን ነገር አንቺ አታውቂውም፣ እኔ የልጅን ነገር አውቀዋለሁ። እሷ አሁን ብታወራም ሰው ይሰማታል፣ ምክንያቱም ልጅ አላት። ይችኛይቱ ግን ልጅ ስለሌለሽ አንቺ ዝም በይ አልኳት። እህቴን እየተቆጣሁ ዛሬ ደረሱ። አሁን ልጁ ደግሞ እናቷ ቤት ነው የከረመው አሁን ማለት ነው። ትላንትና በስቲያ ሄዶ አምጥቶታል።
ገና ትላምብስቲያን ሆዶ ያመጣው ስለ ልጁ ምን የማውቀው ነገር የለኝም። ያኔ እንዴ አልዋራም ማለት ነው። ከዛ እንደዛ ተባባሉ። ዝሮ አሁን እሷ ተጀናጅና ምናምን የምትለው ጉዳይ ያለቀ ጉዳይ ነው። እኔ ደግሞ ረህመት ለራሱ እንደ ይሄ እየመጣ የተተሳደ ምናምን ምስኪን ወላሂ ያኔ ምርም ወደው ከሆነ ነው ምናምን ወይንም እንግዲህ ሁለተኛ እንዲያገባ እንኳን ያው ጊዜ የምወደው ምናምን እያላችሁ አትደጋግሙ። አንቺ ያው ጊዜ ከሱ በለጠ ነው የማውቀው። በፊትም አሁንም አገኛለሁ። ላላላ እኔ ለምወደው እሱን ችግር አለብሽ እንደ እህሉ እኮ አገናኘን ከገባ ነገር ነው በቃ። ካለቀ ደግሞ እሱን ወድጄ ወይም ለሱ ብዬ አንቺ ሐጅ ነብይሽ ነው አይደለ? አላህን ትፈሪያለሽ አይደል? ሐጅ ነብይሽ ነው። ልጅ እኮ ይዞብኝ እምቢ ብሎ ነው። ኧረ ዳ ልጅ ማገኘት ሌላ ነው። እኔ አሁን ባሌ ፈታኝ ልበል ልጆችን አሁን እሱ ነው የያዛቸው ፈታኝ አይደለ? ልጆችን የማገኝበትን ልጆችን እንትን እላለሁኝ እንጂ እንዴት ለሱ ቁርአን ሪከርድ እያደረኩ ልካለሁ እንዴ? መጀመሪያ አንቺም እንትንሽም በይ ያኔ አላህን ፍሪ፣ በጠቅሉ አላህን ፍሪ። ነገ ጧት ሁላችንም ታስረን እንሄዳለን። እቺ ምድር ምንም አይደለችም፣ ፈራሽ ናት። ሁሉም ነገር ታልቃለች። አላህን ፈርተሽ መጀመሪያ አንቺ አሁን ሁሉ ነገር መረጃ፣ ሁሉን ነገር በመረጃ ምሳሌ ነገርኩሽ አይደለ? አሁን እኔ ኢብራሂም አሁን እኔ ባል ያለ አይደለ? ሂዳሽ ተሞላ ፈተሹ ማለት ነው። ሂዳሽ ከሞላ ያን ሰው ጋራ ምንም ነገር መገናኘትም አትችይም፣ አይቻልም። ይሄ ልጃቸው ቢታመም ልጃቸው ትምህርት በልጃቸው ጉዳይ ልጃቸው ተታመመ ሐኪም ይዛት ሄዳል፣ ይዞ ይሄዳል፣ ያስታማሉ፣ ያሳድጋሉ። ለምሳሌ ቆየ ልጃቸው ምርቃት ሆኖ ትምህርት ቤት የወላጆች ቀን አንድ ላይ ቢጠሩ አብረው መሄድ ነው። ለሀቢባ አንቺ መረዳት ያለብሽ ነገር ምርቃ ምናምን የሚባለው ነገር ይሄም ለራሱ እስልምና ያውቀው ምስሽ በሸሪያ አይታወቅም። ምርቃ ምናምን ምርቃት እኮ ነው የምልሽ። ነገርኩሽ እኮ ያኮ ይገናኛሉ እኮ ሀቢባ ሀቢብቲ ኢብራሂም አሁን አንቺ እንደዛ ጥርግ አድርገሽ እኔን ሰርበሽኝ ራህመት ተሳዳቢ አይደለችም ብለሽ እሷ ያሰደበችኝ ሁላ ስድብ ያለ ጨዋ ሰው ያንን ሁላ ይላል እንዴ? ግን እኮ አሁን እኔ መረጃ ያንን ሮመዷን ላይ ይዣል ጾምን ብዬ አጠፋሁ ስላልኩ ዝመተሽ ነው ያጫወተሽ ትናገሪያለሽ። ያ ነገር እኮ እንዴት እንደሚወጣ አውጥቼ እኔ እንድታይ እኮ ታፍሩበታላችሁ። እኔ ዘንድ ሰደባት እንደሽ ክዴሻ እኔ ዘንድ ያለልሽ ሀቢብቲ መጀመሪያ ጦይባ እኔ ለህያ ላኪልኝ አልኩሽም ያልሽውንም ወላሂ ላዚም እኔ ለህት ያልሆንም ወላሂ አልገድም። ኢብራሂም የሰደበችበትን ላኪልኝ የተናገረበት የለውም ጭራሽ ብላለች። ግን የተናገረበትን ላኪልኝ ካለሽ እኮ አይደለም ሀቢብቲ ማስብ ያለብሽ እኔ የኔን ኮሜንት ጭራሽ ነው እሷ ማታገኙ በወሬሽ ለገባሁኝ ይቅርታ አድርጊልኝ። ትልቅ ያነሽ መሰግን አንቺ እና ላውራሽ አንድ ነገር። አንቺ እኮ ሁለት ልጅ እኔም ጥያለሁ የምትይው አንቺ ልጅሽን ጥለሽ አይናፍቁሽም? ታገኛቸው ይሆናል ምን ይሆናል እንዴ? እኔ ይሁን ነው የምትይው? ዝም በይ አንቺ ጦይባ። እኔ እኮ ስለአንቺ ልጅ እኮ የምታገኝበት ላመቻችልሽ እኮ እያልኩሽ ነው። በቃ ቆይ ለምን አንቺ ታመቻችላታለሽ? ቀጥታ ምሳሌ አሁን እኔ ልንገርሽ ሀቢባ፣ እኔ አሁን ባሌ ጋር ተፋታሁኝ አይደለ? ባሌ ጋር ስፋታ ያን ሰውዬው ሐጅ ነብዬ ነው። በጭራሽ ማውራት አልችልም ወላሂ ላዚም። ይሄ እንግዲህ ያኔ እሷ ለራሱ ታውቃለች፣ ተሸፋይ ነበረች እኮ ታውቃለች ሁሉ ነገር። በልጅሽ ጉዳይ ቢሆን ማውራት አትችይም። ይሄ ፌር አይደለማ። በልጆችሽ ጉዳይ አሁን ምሳሌ አለ አይደለ? ፌር አይደለም የሚለውን ሳይሆን ሀቢባ ያኔ ያለውን ነገር ነው ማውራት ያለብን። ፌር ለምሳሌ ተፋታች አይደል? ደውላ ልጄን አገናኘኝ ማለትም አይቻልም። ትችላለች። አዳምጪኝ፣ እኔ አሁን ላልኩሽ በእኔ ላውራሽ በእኔ አስመስዬ ማለት ነው። እኔ አሁን ባሌ ፈታኝ፣ ሁለት ልጆ ያሉኝ እያወራችሁ እያገናኛት ነው። አይዋ እኔ ሁለት ልጆ ያሉኝ እድልና ምሳሌ አሁን ለሱ ደውልለታለሁኝ። ለባሌ ደውልና ልጆችን አገናኘኝ እለዋለሁኝ አይደል? ያገናኘኛል። ልጆች ጋር ማውራት መብት አለኝ፣ ሙሉ መብት አላት እኮ ልጇ ጋር። እሱም መከልከል አይችልም የእሷ ልጅ ነው ተብሎ። እሷም አሁን እሷ ጋር ልጁ ቢሆንም አንተን ማለት አትችልም ብላ መከልከል አትችልም። ልጁ ነው፣ ልጇ ነው። ይሄ አይከለከልም። ግን አሁን እኔ ሂጅ የፈታሁትን ባል እወድሃለሁኝ እንዲህ መሳሪያ ቢደቀንብህም እንዲህ ነው ያኔ ቁርአን ቀርተሽ እንደገና ሪከርድ ያርገሽ መላክ ይሄ ምን ይሉታል? በቃ ልጅሽን አይደል የምትፈልጊው ሀቢባ? መጥቶ ነው
እሱ መብት የላትም። ማነው የሚከለክላት? መብቷ አይደለም ስትይ እኮ ህግ ይከለክላታል። ትታሰራለች። ህግ ይከለክላታል። ለምን አይከለክላትም? አንቺ የፈታሹ ባል እንዴት ነው አሁን? አንቺ የልጆችሽ አባት ነው፣ ፈታሹ አይደል? ታትቹ ሌላ አግብቶ እኔ ሄጄ ይጽፍለታለሁ እወድሃለሁ ብዬ የመቀበልና ያለመቀበል የእሱ መብት ነው። ካልፈለገ እሱ ካልፈለገ አልፈልግሽም ይበለኝ እንጂ የልጅ ጉዳይ የሚስተካከልበት መንገድ ይፈልጉልኝ። የምናልከሰከሳችሁ የሚለው ጉዳይ እሷ ጋር ስደርስ ለራሷ ምላት ጉዳይ ነው። ለእናንተ ምላችሁ ጉዳይ ግን አሁንም ግሩፕ ሆናችሁባት አሁንም አይደለም ማስቆም አትችይም። ማስቆም የምትችይው አንቺ ባልሽን ነው። ይቻላል፣ ማስቆምም ይቻላል። ለምን ይቻላል? በምን መንገድ ማስቆም እንደሚቻል ንገሪኝ። በምን መንገድ ማስቆም ይቻላል? አዳምጪ። በፊት ግን ወንድ አግኝታ ታቀማላችሁ በኋላ ሉት አብሪ ሳልልሽ ብታበሪ ነቅልሻለሁ። እንዳታበሪ ስምሽን ጠርቼ አውሪ እስካላልኩሽ ድረስ እሺ። ቀጥይ። እንዴት ነው ማስቆም የሚቻለው? እንዴት ማስቆም እንደሚቻል አስረጅኝ። እንዴት ማስቆም? ማሰብ ያለብሽ የሚያስቆማት ልጠይቂ አትችይም። በቴክስት እወድሃለሁ የልጇን አባት ስላለች ህግ ሊያስቆማት አይችልም። ስለዚህ በተቋም ምናምን ካልሽ እሱ አላህ ይጠይቃት። እያንዳንዱ ሰው በራሱ ሐራም በራሱ ኃጢአት የሚጠይቀው ራሱ ነው። ስለዚህ ማንም ሊያስቆማት አይችልም ማለት ነው። እሺ አሁን አንቺ ምሳሌ የፈታየውን ባል ማውራቷ መብቷ ነው የምትይው። ልጇን ማገኘት ነው እንጂ ማባንዴት ያወራ የፈታየውን ባል ማውራት መብቷ ይሆናል። ስለዚህ እኮ ነው ልጁን እንዳያገናኛት እናንተ አድማ እያደረጋችሁ መጀመሪያ ሀቢባ እኛን አትጫኒብን። ሀቢብቲ እኛም ህዝብ ነን። ነገ ብንወዲቅ እኛ ነው ሚውት እያደረኩ ያለሁት። ለእናንተ ነው ሞር እድል እየሰጠው እንድታወሩ። እሷ ባወራች ቁጥር ሚውት እያደረኳት ነው። ለእናንተ ነው እንደዚህ እንደሆነ እኮ ነው የነገርኩሽ እኮ። ምክንያቱም ሁሉ ነገር በመረጃ ይሆናልሽ አይደለም? መረጃውንም መቀበል አለብሽ። ያኔ ማመን ያለብሽ እኮ መረጃ ነው። ምንድነው 80 ጊዜ የምትወጪው እና የምትገቢው? አልገባኝ። እኔ ቁጭ ብዬ 24 ሰዓት አንቺን ላስገባ። ለምንድነው 80 ጊዜ የምትወጪው? ማን የወጣው? እናንተን አይደለም። ቡርጅ ቢዩቲ ለምንድነው 80 ጊዜ የምትወጪው እንዴ? ስንት ያስገባሽ? በአንድ ሰዓት ውስጥ 50 ጊዜ ተውጫለሽ፣ ትገቢያለሽ። አንተ ወዲያ ራሱ ማለት ነው። እሷ ራሱ ወንድሜ አመም ያደርገዋል ብላለች። ወንድምየው እየመታው ነው። ገባሽ? የሚወስደው ከትናንት ልጅ ነው ልጇ። አንቺ ምን ያገባሽ? አንቺ እኮ እንጀራ ና ሰላሳ ነው የምልሽ። እሱ የሚወስድበት ምክንያት እኮ ነው የምልሽ። ለምን አይሰጠውም? ሰበብ አውቆ ልጅ ወንድሜ ልጅ አይመጣም አይደለም። ትናንትና ወዲያ ተደውሎበት ነው የሄደው። እዛው እነሱ ዘንድ ነበር። እናታቸው እንዲወሩ ይጠይቁ እነሱ እዛው። ጥሩ እኔም ደውዬ እጠይቃለሁ። ልጇን ተሳይድ መብቷ ተሰለ ልጃቸው እኔ እኮ አልገባም። በእኔ አትግባ። በእኔ ሲጀመር ራህመት እንዲህ አለች እያለች አሁን ወዲያ ታውቁኝ እኮ እንዳትል ከፈለግሽ ልጇን ይስጣት። እውነት ከወደደሽ አንቺን እውነት ገባኝ። ሰለዳጃቸው እኔ እኮ ሰለዳጃቸው አያገባኝም። እኔ ግን ስሜን አታንሳኝ፣ አትስደበኝ። ታዲያ ካላገባሽ ታዲያ ጠይባ መታ ስለ ባሏ ስትናገር ኮመንት ላይ ውሸታም ነሽ ብለሽ የመጣሽ እኮ አንቺ ነሽ። ውሸቷን ስትዋሽ ሰምቻት ነው ያዘኔ በሰዓቱ ላይ። ምን ዋሸች? አሁን ረስቼዋለሁ። ቅድም ስትወራ ነው ይዛኑ ላት አኮ መልሼልሻለሁ። ቅድም ነው ምንድነው ዋሸቱ ስልሽ እኮ እሷ የምትፈልገው እሱን ነው፣ ኢብራሂምን ነው እንጂ የምትፈልገው ልጇን አይደለም የምትፈልግ። ሪከርዱ እኮ አለ ማሪ፣ ይቀመጣል እኮ የትም አይሄድም። እሺ ታዲያ እኮ ያንን እኮ የምልሽ በምክንያት ነው። ያንን መሰው የምትፈልገው እኮ የምልሽ በምክንያት ነው። እያየሁ ስለሆነ ነው እንዲህ የሚባለው። እሱ ቢፈልጋትማ እሱ የሚመልስላትንም እኮ ያለሁኝ እኮ ያለው ስልኩ እኮ አለኝ አይደለም። አዳምጪማ ራህመት፣ እሷ ይኸውልሽ እሱን ትፈልጓለች የሚባለው ልጇን ሰጥቷት ልጇ እሱ ጋር ሳይኖር ከደወለችለት አዎ እሱም ፈልጋ ነው ይባላል። ያማ እኮ ልጁ ነው። እሱም እኮ ልጁን ይፈልጋል። እሷም ትፈልጋለች፣ እሱም ይፈልጋል። እዛ ማለት መብት አለው ልጁ ከፈለገ እናትየው ቤት እየሄደ በሳምንትም በተመቸው ጊዜ ይጠይቅ ልጁን። ታዲያ እኔን እሱን ነው መጠየቅ ያለባችሁ በህግም ሆነ ምንም። እኔ ስም ማጥፋት ቤቱን ድረስ እኮ የሰራየውን ቤት አያገባም። ስሚ ሀቢባ መረጃ አለኝ ወላሂ ላዚም ማለት ነው። ለእኔ ምን ትለኛለኝ? ባሎንሽን በብር ገዝተሽ ምናምን ትለኛለች። ለሱ ሂዲያ ደግሞ የምትለው እኔ በኋን ዲቃ ማሰርቻ መጣህ ነበር እስከ ዛሬ። እንደገና በእኔ ስም ነው የተሰራው ቤቱ እና
ብወድህም ማኖር እኮ በስሙ አታደርግም ድረስ እያለ እኮ የምትለው ናት። ትናገር ውሸቴን ከሆነ ለምን ይሄን ትለዋለች? ይሄንን ብለሻል። ብትወድቅ ነው መረጃው አለኝ እኔ ኮሜንት የጻፈችው አለኝ። አዎ ተናድጄ ብዙ ነገር እሷ ሰርባኝ በዛ ምክንያት እንደውም አንቺ አይፈልግሽም ምናምን አንቺ ብሽቅነሽ ብሎሻ ምንድነሽ ብሎሻ አለ። አንቺ በገንዘብ ነው የገዛሽው እንጂ እኔም አንቺ ቦታ ሆኜ አልሐምዱሊላህ ከአንቺ ቦታ እንትን ብያለሁኝ። ገንዘብ ደግሞ እንትን አይልም። ደግሞ ምን አለችኝ? እንዲያውም አንቺን ብሽቅነሽ ግምነሽ አይፈልግሽም እኔ ነው የሚፈልገው ራሷን ተወዳጅ ምናምን እያደረገች ስታወራ ያው ሲበሰጭሽ ሌላ ነገር ታረጊያለሽ። ተሳድቤያለሁ ግን ያልኩትን ነገር እንደው አላልኩም አልልም ብያለሁኝ። ይሄንን ማለት እሷ ናት እንጂ ያለችኝን እንዲህ ብለሽኛል ብዬ ስላትም ጠይባ በጣም ሀቀኝነቷን አይቻለሁ። እያንዳንዱን ነገር አለች። እሺ ሀቢባ ያላልኳትንም እኮ እያለች ነው። ታዲያ እኔ ግምነሽ አይፈልግሽም አላልኩም። ልንገርሽ እኮ እሱ መረጃ ጠይቃታለሁ። ችግር የለውም። ቅድም ይኸውልሽ አንቺ ልጅሽን መርዛ በላብሻለሁ ሳትያት አለች። ታጠፋይ ወዲያ አላልኩም ብታይ ምን ያደርግልኛል? ለምን አታዳምጪ? መንቺ ራህመት አዳምጪ። ሳትያት አለች አይደለ? እዛም በኋላ አመነች እና ይቅርታ ጠየቀች አይደል? እኔ ተናደቀች ለባልሽ ብለዋለች። ለባላችሁ ለሁለታችሁ ባል ሜዳ ላይ ኢብራሂም አንቺ እና እሱ ስትጣሉ በዚህ ጉዳይ ይቅርታ እኔ ስለተናደድኩኝ ልጄ እንድትመልስልኝ ልጄን አንተ እንድትሰጠኝ ብዬ የተጠቀምኩት ዘዴ ነው እንጂ ራህመት እንደዚህ አላለችም ብላ አምና ይቅርታ ጠይቀች። ልጅቷ የማመን ችግር የለባትም። አሁንም እንደገና ብትወድቅ ኖሮ ቤቱን በስሙ አታደርግም ነበረ አለች ስትይ ኒውታና ብታ ተጠይቃት አዎ ብያለሁ ብላለች። እስካሁን የካለችው ምንም ነገር የለም። ሁሉ ነገር ምንድን ነው ታዲያ? አንቺ ደግሞ አልሽ ያለችውን ደግሞ ማስረጃ ስላላቀረበች እንዳልሽ አንቆጥረውም። ገብቶሻል? እኔ ሲጀመር ወላሂ ላዚም ስለሷ ክፉ አውርቼ አላውቅም። ልንገርሽ ገባኝ። እሺ ታዲያ አሁን አንቺ ኢብራሂም እኔን ነው የሚወደው እኔን መርጧል ካልሽ ጥሩ እሳ እያርግልሽ ያጣፍጥልሽ ልጇን ብቻ ስጧት እና እናንተ በደስታ እኔ እዚህ ሲጀመር ይወደኛል እሷን የሚወዳት አላልኩም። እኔ ያልኩት ሀቅን ታውጣልኝ እየመጣ እዚህ ራሱ ያላልኩትን ለሱ እየጻፈልክ እኔ እንዲያስበስ አስመስላ ሌላ ኢሞ ከፍታ ያን ሁሉም እየላከች እኔ እየተሳደብኩ አስመስላ እንደገና በይህ ደግሞ ቤትሽን አቃጥለዋለሁኝ ምናምን የምትለው ለምን? እኔን እኮ የተናገረችው ያኮ ልጇን መጠየቅ እኮ መብቷ ነው። እኔም ፈልጋ ሳይሆን መምጣት ያለባት ባሏን በህግም ሆነ በሽማግሌም ሆነ እዛው መያዝ ያለባት እንጂ እኮ እኔም ፈልጋ መምጣት የለባትም። ተድሮ ሶፋናት የምታይ እዚህ ጋር ስትመጣ ማን ነው ጠይባ እዚህ ጋር ስትመጣ ቀጥታ መጣ ያወራችሁ ባሌ ልጄን ከለከለኝ የኢትዮጵያ ህዝብ እንደዛ አይደለም ያለችው እና ምን አለች ሌላ ቤት ብርቅ ነው እንዴ? እንደገና ደግሞ አገር ሲያጠሩሻ ቤት የምትይዝ እሷ ዘንድ ኮሜንት ሄጅ እኳ ቤት አላልኩም አይደለም። አሁን አንቺ ማሪ እዚህ እኮ አላለችሽም። እዚህ ስትመጣ የመጣችበትን ነው የጠየኩሽ የነገርኩሽ። እዚህ ስትመጣ ልጄን ብላ ለልጄ ፍትህ ብላ እንጂ ባል ብላ አልመጣችም። ኦልሬዲ ባልማ በገንዘብ የሚገዛ ባል ምን ያደርግልኝ? ስሜን ስታነሳ እኮ ራህመት ብላ እኮ ስትጀምረው ነው የመጣሁትን ያሉ ያሉት። ኧረ ተይ ወላሂ ብላለች። ሚስቱ ደህና ሴት ናት ምናምን እያለ አንስታለኝ። ደህና ሴት ናት ታዲያ ጥሩ ነገር አለች እንጂ ስለአንቺ መጥፎ አለች። እኔ ደግሞ ሀቄ ይወጣልኝ ነው እዚህ ጓደኞቿ እኔን ክፉ አስመስለው ምሳሌ ነው እንጂ ያነሳሁሽ እኮ ነው እንጂ የመጣሁት እኮ በልጃቸው አግብቶኝ አይደለም የመጣሁት። እኔ እኮ መርዝ እንዲያላበላ ሀቄ ይወጣልኝ ብዬ እኮ ነው እንዲያላበላ አላልሽም አለች እኮ አንቺ ምንም ነገር አላልሽም። አሁን እኔ ውሳኔው የምፈልገው ማለት ነው ጨርሻለሁ። በቃ ሰጥቶኝ ፈለኩበት ቦታ አድርጌ ልጄን እያሳደግኩኝ ማለት ነው። ከዛ በኋላ ወደ ባልሽ ስደውል የዛ ጊዜና በኢትዮጵያ ሕዝብ ስም እኔ በፈለጉበት ነገር ይቅጡኝ። በቃ አየሽ ልጄን ከሰጠኝ በኋላ ደግሜ እኔ እሱ ጋር ከደወልኩኝ በፈለገችው ነገር እቀጣለሁ። ልጄን ብቻ ይስጠኝ እንጂ እኔ እኮ ሀቢባ ልጇንም ሰጣትም አልሰጣትም እኔ እኮ እያልኩት ያለሁት ለእሱ ስታወራ ስለኔ አሁን ወስተውን እንዴት እጀናለሁ ሌላ ህይወት ድረስ እንዳልጀምር አልኩሽ። ሌላ ህይወት ድረስ እንዳልጀምር አዳምጪኝ። እኔ እኮ ልጇን እኮ አገናኛት አትገናኛት ሰጣት አልሰጣት አይደለም እኮ ስለኔ እነሱ በተጣሉ ቁጥር ልጄን አንጣ ባለችው ቁጥር ለምን ራህመት እንዲህ እየጎሰተኝ ኮሜንት ላይ ለእኔ ላይክም ሰጡኝ ምንም አረጉኝ ስለቅ ያንን እየለቃቀመኝ ቤቱን ገብቶ የሚለቀውን ኮሜንት ላይ ያሉትም እኮ አሉ። እኔ ክፉ ንግግር ለቅቄ አላቅ በቤቴ መጥፎ ነገር ለቅቄ አላቅ ከሙዚቃ ከምናምን በቀር ያንን ሁሉ እኮ እየለቃቀመኝ እየተናገረኝ ነው። ለሱ በደወለ ቁጥር እኮ ለምን እኔን ታነሳኛለኝ ነው
እኔን አታንሳኝ አለቀ። እሺ ከዚህ በኋላ ጠይባ አታንሻት ራህመትን። እሺ ሲያ ልጇን ሰፈሳም በህግም ታሄዴ በህግ ተጠይቀው እኔም ብቻ አታንሳኛ። በቃ ሰበሳቸው እኮ በዛ ልጠይቅ ነው አገባቢ እምቢ ካተባለ ማለት ነው። አትሰቢ። ሌላ ደግሞ እኔ አንድ ነገር ልጇን አልሰጥም ካለ እንድታገኝ ፈልገው ኢብራሂም ጠይባን ይፈልጋታል። ከእሷ ጋር ያ ችግር የለውም ፈልጋታል። ምክንያቱም በልጅ አሳቦ ድምጿን ካልሰማ ሀሎ ማሚ በልጅ አሳቦ ድምጿን ካልሰማ ሌላ በምንም ሰበብ ሊሰማ ስለማይችል አንድ ነገር ሀቢባ ቤቴን ሽን አቃጥለዋለሁ ያለችው ምናምን እሱ ምን አገባው ስለኔ ቤት ሲጀመር ለሴት አሁን አንቺ ሀቢባ ራሱ ለወንድ ብራቸውን አትስጡ ምናምን እያልሽ ትመክሪያለሽ አይደለም? ለምንድን ነው እዛ እሱ እኮ ማንም አያገባሽም እዚች ሀገር ላይ እኔን ያወቀ ማን ያገባሻል እስኪ እንታያያል ብሎ ሲፎክር እኔ ስለሱ ምን አገባኝ ላለች እሱ ነዋ እኔን አይደለም። አንቺ እኮ ብዙ ነገር እኮ ሪከርድ እኮ ራሱ እኮ አለ እኮ ተዲያውለን ራሱ ያወራነው እኮ ሪከርድሽ ሁሉ እኮ አለ አምነሻል እኮ ግን ያኔ በጓደኞችሽ እንድታምንልን የምፈልገው በአደባባይ ስለሆነ የተሳደብሽው እና የተናገርሽው አመነችልሽ እኮ እዚህ ጋር። እሺ ቆይ እሱስ ራሱ እኔን የሚያውቀው እንደሆነ ያገባሻል ማለት ነው የምትለው ለምንድን ነው? አንደኛ ቤትሽን አቃጥለዋለሁ የምትለው በምን ምክንያት ነው? እንደገና ደግሞ አሁን አንቺ ሀቢባ ምሳሌ ለሴት ጠበቃ ትቆሚያለሽ ብር እንትን ሲባል ማለት ነው አይደለ? በስሜ ማድረጌ በስሜ እኔ በስሜ ነው ያደረኩት ያንን ቤት አይደል? ባሌ ቢሆን በስሜ ነው መብት አለኝ ያንን ቤትሽም በስምሽ ማድረግሽ ጀግና ነሽ። ለምን ነገ ወደ ሶስተኛ ሴት እንደሚሄድ ስለምታውቂ ከጠይባ ወደ አንቺ ስለመጣ ከአንቺ ደግሞ አንቺን ደግሞ አንድ ያስወልድና እንደ ጠይባ ወደ ሶስተኛዋ እንደሚሄድ ስለምታውቂ ይሄድ ምናምን ያስገናኝ ነገር የለም። ታዲያ እስካለ ድረስ አለሁኝ። ታዲያ ወንድ ቢሄድ ስለዚህ መሄዱ ስለማይቀር ለእኔ ብር በብር ገዝተሽዋል ትለኛለሽ። በብር ገዝተሽው ምናምን ትላለች። እዛ ደግሞ ሄድ ያለ እሱ ማለት ነው ብወድህ እኮ ኑሮ በስም አታደርግም ነበረ ስምህን ትጨምር ነበረ ምናምን እያለ ለምን አዎ ብያለሁ አለች እኮ። ያለፈ ታሪክ ምን ይደረግ ይቅርታ አዎ ብያለሁ ስለተናደድኩ ነው አለች እኮ። ታዲያ ምን ትደረግ ትሰቃል? ይሄን ስላለች ብላለች ስለተናደደች ነው ያለችው። ማንኛውም ባሏ የተቀማች ባሏን ስለቀማሻት ማንኛውም ባሏ የተቀማች ተናዳ ቤት ቀምተሽ ነው ከዚህ በላይ መቀማት አለ እንዴ? ማንነጋገር እና ያስመሳይ አይደለም። ማው ቀምተሻት ነው። ምክንያቱም እንዴት እንደቀማቻ ልንገራችሁ። ግሩፕ ሆናችሁ ጠይባን የራሷ ዘመዶች ናቸው የራሷ በሰው ብዛት እና በዘመድ ብዛት ጠይባ ዝም በይ ነው ያለው። እንዴት እንደቀማቿት እኔ ልንገራችሁ። እንዴት እንደቀማቿት ማሬ፣ አንደኛ ራህመት ስትተዋወቁ ባሏ ነበረ፣ አንቺ አልነበረም። ነበረሽ ኖ ራስሽ ብለሻል። ሪከርድ ነው አውጣ ፈቷታል ያልኩሽ ጮህ ሀቢባ ወላሂ አሁን ዩቱብ ገባ አላልኩም። አንቺ ፍቅረኛ ነበረሽ፣ አንቺ ፍቅረኛ ነበረሽ። እሷን እኮ ታዲያ እኔን ሲጠይቅ ፈቷታል ሀቢባ። አያ እኮ አዳምጫ ልጨርሳ ከዛ ታርምኛለሽ። ስትተዋወቁ የእሷን አንድ ኒካ ወርዶ ነበረ፣ ግን አልተለያዩም እስከ መጨረሻ። አንድ ኒካ ብቻ ነበር የወረደው። ከዛ አንቺን ያክስትሽን ልጅ ወንድሙ ሲያገባ እዛ ሰርግ ላይ ስትተዋወቁ አንቺ ፍቅረኛ ነበረሽ። ፍቅረኛ ስለነበረሽ ለአግባሽ ሲልሽ ፍቅረኛ መለሳት። ስለዚህ መለሱ እዛ አውርተው ምን ብለው አላውቅም። ዙሮ የዛኔ አግብቶ እንደፈታ ነው። ማንኛውም ሰው እኮ አግብቶ ይፈታል። አንቺ አሁን አገባሽ ፈታሽ አይደለም። አንድ ኒካ ቢሆን መመለስ አይችልም ነበረ። አንድ ኒካ ስለሆነ መለሳት። ስለዚህ ስለዛ ህይወት አያገባኝም። አየሽ ለራስሽ ሲሆን ታባቢያለሽ። አረባ እንደዛ አይደለም። ምን እያልኩት ያለው ተፋተው ነው ያገኘኋቸው። ሰርቂያት አይደለም ወይም ተጀናጅኔባት አይደለም። ታቸውን ጨበረሽ ፍቅረኛ ነበረሽ። ፍቅረኛሽን አግብተሽ ዱባይ ሄድሽና ዱባይ 2 ዓመት ሆነሽ ከፍቅረኛሽ ሆነሽ ለሱ ስትይ ፍቅረኛሽን ትተሽ የጠይባን የልጅ አባት ባሏን አግብተሽ አትወናጀሪ። እኔ ሌላ ጠብ እንዳይመጣ ሀቢባ ፍቅረኛሽን ያንን ትተሽ አበይ ፍቅረኛሽን ትተሽ ለሷ ብዬ አይደለም በራሱ ጉዳይ ነው የተፋታ ነው። ደግሞ ዞሮ ግን ስታቂው የእሷ ባል ነበር። ይህ መቀማ ይህ እኮ ልንገርሽ ሀቢባ ዝም በአንቺ ሂጂ ሲጀመር ወግጅ እሷ ሲታወቀኝ እኮ ፈቷታል አይደል? ይህ እኮ ተጋብቶ መፋታት እኮ ያለ ነው።
ሶስት ካወረደ ነው ፈቷታል የሚባለው። አንድ ኒካን ያወረደው ሶስት ቢያወርድ ነው መመለስ አይችልም ነበረ። አሁን መመለስ ሶስት ሆነ አንድ ፍች እኮ እየተፋቱ እኮ ሌላ እየተጋቡ መሆኖች ሀቢባ ህዝቡ ይፍረድ። አንድ ኒካ ሆነም ነው ፍች ፈቷል። እንደዛ ከሆነ አሁንም መመለስ ይችላል። እንደዛ ከሆነ አሁንም መመለስ ይችላል። እንዲህ ሀቅ ለምን አትቆሚም? በቃ ጎበዝ ራስሽ መጣሽ። ሶስት ስለጨረሰ የዛኔ ሶስት ስላልጨረሰ እስቲል የመመለስ እድል ነበራቸው። ለዛኔ የተመለሰችውና የወለደችለት። እኔ እኮ ሀቢባ አዳምጪ መጀመሪያ እኔ ስለነሱ ግንኙነት አላውቅም አልኩሽ እኮ ልጅቷን አላውቃትም አይደለም። አግብቶ መፍታቱን አግብቼ ፈትቻለሁኝ አለኝ። የዛኔ አልተዋለዱም ምንም አላሉ። ሲጀመር እሱ ለትዳር ጠየቀኝ፣ በሰው ነው የጠየቀኝ። እዛው ሲጠይቀኝ አግብቶ የፈታ ነው አሉኝ። አልፈልግም ምን ያለኝ አልኩኝ አይደለም። እዚህ ላይ አቆምናል። እንደውል ምንም አንል አንገናኝም፣ አቁመናል። ሌላ ጉዳይ አሁን በባልሽ ላይ ጅንጅሬ ምናምን የምትይው እዛ ነገር ደግሞ ይፈጠራል። ምክንያቱም እኔ በሱ ላይ ይሄኛውን አግብቻለሁ፣ አንደራረስም። እሱም እንደገና ሚስቱ ጋር እሱ ተማርሶ አላውቅም እኮ ነው ሁሉ እኮ ተራርቀን ነው ካለን ቤታቸውን እየኖሩ ነው። ከዛ እንደገና እኔ ዱባይ መጣሁ። ዱባይ 2 ዓመት ኖሬ ተፈትቼ ተህርኩኝ። ወዲያ መፈታቴን ሲሰማ እኮ ነው በስልክ የመጣ እያልኩሽ ያለው። ከዛ በፊት እኮ አላውቅም እኮ ሲመጣ ሚስቱን ፈቶ ወደ አንቺ እንደመጣ ታውቂ ነበር? አውቃለሁ። እኔ ካኮተለ ማንኛውም ሰው እኮ አግብቶ ይፈታል። ኢድ ሚስትን ሰብስብ ልጅን አሳድጋችሁም ለምን ትቀበያለሽ ማለት ዳር ምን ችግር አለው? እኔ አሁን አግብቼ ፈታሁኝ አይደል? ሌላ ወንድ ያላገባም ምን ሌላ እድል አይኖረኝ? ለምን እድሉን ይዘጋል? አንቺ እኮ አልወለድሽም፣ እሱ እኮ የወለደ ነው። ልጁን ቢያሳድግ ኒካ ጨርሰዋል። ሀቢባ መጨረስ ኒካ እኮ ተጨረሰ መመለስ አይችልም ራሱ። ታዲያ አሁን ሲያወሩ ለምን እወድሃለሁ ትለዋለች እያልሽ ትናደጃለሽ? እሷ ናት እኮ ታዲያ እሷ ናት የምትለው። ለምን ትለዋለኝ? አይፈልጋትም። ቢፈልጋትማ ኖሮ እኮ ባይፈልጋት ኖሮ መጀመሪያ ወዶ አፍቅሮ አግብቶ አያስወልዳት። ጠይቁት፣ ደውላችሁ እሱ ነው ጠይቁት። ተፈልጋት ማለት ነው። እየለቅላታለሁ ከፈልጋት። አዎ በጣም ጥሩ ብትነቂለት በጣም ጥሩ ይሆናል። ልጇን ብታሳቅላታለሁ የሚያስማማሽ ከሆነ አንቺ ላይ ምሮች ማለት ነው። ለራሷ ለእኔ አይደለም ልጃቸው ነው። እንዲህ ሀቅ እየቆምሽ አይደለም። እኔ ያቅሻለሁ 2 ዓመት ታዲያ እንደ ሀቅ እየቆምሽ አይደለም። ከዚህ በሌላ ሀቅ መቆም አለ እንዴ? ልጇን ከልክሏት። አንከለከላትም ስለምሰርበው ነው እያልኩሽ እኮ ነው። አንቺ ለሱ እየተከራከርሽ እኮ ነው። ስለምትሳደብ ነው የሚከለከላ። እሷ ናት እኮ ራሷ እኮ ናት የምንነግረኝ እኮ ሰድበው ስለከለከላት ራህመት ልጇን ስለከለከላት እኮ ነው የምትሰድበው። በንዴት ለምን አይሰጣትም? ይህን ደግሞ የምንነግረኝ ራሷ እኮ ናት። አላገናኘኛ ለምትለው እሷ ናት። 2 ወሯ የልጇን ድምፅ ከሰማች ታዲያ እሱን ነው መጠየቅ። እኔ ስሜን አታንሳት። አሁን ወደ ስሟን አላነሳም። ሲቀጥል ደግሞ አንስካሊ ሰምቻታለሁ፣ በጆሮ ሰምቻታለሁ። ራህመት ስትል ጥሩ ናት ነው ያለችው። ሳታነሳት ሚስቱ ጥሩ ናት፣ እኔ ሚስቱ ጋር ችግር የለብኝም ነው ያለችው እኮ። ስምሽን አላነሳችም ያለችው። ልጄን ከለከለኝ፣ ልጄን ማየት አልቻልኩም ብላ በልጅ ናፍቆት ተቃጥላ እያለቀሰች ነው። አንቺ ኮመንት ላይ ውሸታም ብለሽ የገባሽው ራስሽ ነሽ የመጣሽው፣ ማንም ሳይጠራሽ ገባሽ። እሷ ግን ፍትህ ብላ ፈልጋ በኮመንት ለምና ነው የገባችው እዚህ ቤት ገብታ። ታዲያ የመጣሁት ስሜን ለማጥራት፣ አንደኛ ደግሞ አልጀነጀንኩባትም። ተፋተው አብቅተው እኔ ደግሞ ሂጄ ኢትዮጵያ እሷ ተተጋቡ ወዲህ ተተፋተ ወዲህ ነው እኔ ራሱ እንትን ያልኩት። ያን ደግሞ ጀንጅነሽ ራስሽ ያንን ወዲሽ ነው ፈተሽ ነው እንዲያት ተዛ የመጣ ነው ጠጉሽ። ያን በራሳችን ጉዳይ ነው። አንቺ ራሱ ይሄንን አፈቅጂውም እንደ ምሳሌ እኔ ስምሽን አጸዳውልሽ። አሁን በመምጣትሽ ልጅሽን መርዛ ብላለሁ ሳቲ ያልሽውን አመነች፣ ይቅርታ ጠይቀችሽ። እንደገና ደግሞ እንትኑንም ቤቱን ምንድነው ስሙ ቤቱን በስሙ ያደረገችው ብትወድቅ ኖሮ ቤቱን በስሙ አታረግም ብላ ያለችውን አመነች እና አዎ ተናድጄ ነው ይቅርታ አለች። ስለዚህ እሱ እኮ ነው ታዲያ ይሄን ለማጥራት ነው የመጣሁት። እንደገና የምጠይቀውን ጥያቄ እየጠየኩ ነው ያለሁት። ሌላ ነገር እያልኩ አይደለም። አንቺ እንደ ለሴት የምትቆሚ ከሆነ ልጇ እሱ ኢብራሂም እውነት የሚወድሽ ከሆነ ልጇን ይስጣት። ከዛ ኔቨር ድምጿን አይሰማም። እውነት የእሷን ድምፅ መስማት ማይፈልግ ከሆነ ይኸውልሽ ለአንቺ ራሱ ይሄ እሷ እኮ የለችም ሀቢባ፣ እሷ እኮ የለችም። አትኑር እናቷ ጋር በየሳምንቱ እየደወለች ታገኛለች። አገባሽም እንዲያው በጣም ያ መብታቸው ነው። ተወሰድ በህግም ወሰዴ በሽማግሌም በዛም መብታቸው ነው። እኔ ለምን አንቺ ይወድሽ የለ ይሰማሽ የለ ለምን አንቺ ስጣት ልጇ። አንተ እውነትን የምትወደኝ ከሆነ እሷ በሰበብ ፈለግ ልጇን ስጣት። ለምን አትይውም? በልጅ መሀል እንዴት እገባለሁ? አልገባም። በልጅ እንዴ ገባሽ እኮ ከዚህ በላይ መግባት ምን አለ ማለት። እሷ በሰባ እኔ እኮ ስሜን ለማጥራት ነው የመጣሁት። ኖ አይደለም ልጇን እኔ እንዲያን እንድታን ማትሰድቦ ቢሆን ኖራሽ ለሱ ተቆርቆረሽ። እኔ እኮ ያልኳት ሀቢባ አትሳደቢ ልጅሽንም። እኔ እኮ ልጇን እኮ እንዲያገኛት ፍላጎት አለ። ምክንያቱም እኔ ባልወልድም እረዳለሁኝ። ገባኝ። አለመውለዴን አትይ
የልጅ እኔ ውስጤ ያኔ የልጅ ስለ ልጅ ሲወራ ምናምን ራሱ በዛ ብዙ ቀን አሁን አንቺ ቤት ስለ ልጅ ስለምን እየተገናኙ ሲያለቅሱ እያየሁኝ እኔ ራሱ እኮ እኩል አለቅሳለሁኝ። በልጅ እኮ አልጨክንም። እኔ እኮ እያልኩት ያለሁት እሷ ትተጣለኝ ማለት ነው። እሱና ወይንም ተኝቷል ወይንም የለም ወይንም ሌላ ቦታ ላይ ካላት እኔን ለምን ታነሳለኝ? እንደገና ኮሜንት ላይ ይሄዴ የኔን እየፈተሸ በፌክ አካውንት እየመጣኝ ለምን እኔን እንትን ትላለኝ? ጠይባ ይህንን ጥያቄ መልሽላት። አንቺ እሱ ስልክ ተኝቷል ስልክ ካላነሳ ይቅርታ ሀብዬ አንድ ጊዜ መጣ ችግር የለም። መዳም መታባታለች። ኦኬ። ስለዚህ አንቺ ከእሷ ጋር ችግር ሺ ብቻ ነው። እሱን ስታጣው አንቺ ጋር የምትመጣው ነገር ነው። ያው በጽሁፉም ሆነ ማለት ነው በእኔ ቤትሽን አሁን ሀቡዬ አንድ ነገር ልናገር ማኔ ከዚህ ማለት ነው። እሱን ስታጪ ለምን ወደ እሷ እንደምትሄጂ ብቻ መልሽላት። ይሄ ብቻ ነው ችግሩ። እኔ አሁን ራህመት ማለት ነው አንቺ እኔ ለልጅ ጭካኔ የለኝም ለልጅ እኔ እንደዚህ ነው ካልሽ ማለት ነው። እኔ አሁን እያልኩ ያለሁት ነገር ከተረዳሽ ማለት ነው። አሁን አንቺ የኔ ልጅ ተይው የአንቺ ልጅ ሆኖ ቤተሰቦቹ ጋር ተቀምጦ ወንድምሽ መጥቶታል ወይም እናትሽ መጥተዋለች እና ነውሰጂ ተብለሽ ነው ተብሎ ቢወሰድብሽ እውነት ነው የምትይው ይሄን ነገር እንደገና አንቺም እንዲያታገኙ ቢያረጉብሽ ማለት ነው። እንደዚህ ታምን ያለሽ እንዲህ እናት እንዲህ ሀቅ ከሆነ ማለት ነው። መቼም ተከራካሪ ሁኝ አልቆምኩም ብለሽ እንደገና ስለሱ እየተከራከርሽ ስለሆነ ይህን እኔ እንዲህ ስለሆንኩ የሰው ብዛት የሰው ማነስ አይወስነውም። ደግሞ ያለንበት ቦታ እሱም እንደሚፎክረው አንቺ ምን አለሽ እንደሚለኝ አይደለም። ዘመር ባይኖር ሀቅ በህግ ይወጣል። በእርግጥ ለህግም ደግሞ እኔ ያው አባት ወንድም ቁሞ የሚከራከር ላይኖረኝ ይችላል። ግን ሀቅ በሚወጣልኝ ይወጣልኛል። አሁን ወደ ህግ ምናምን ብለሽ ያስመረኮሽ ነው እህቴ ስሚኛል። ምን የምፈልገው ሱፐርከርድ አይመልስልሽም። እሱ እኮ እኔ እኮ አሁን እኮ ሱሪከርድ ሳይመልስ ሊቀረሱና እንደማይመልስ አንቺ ኃላፊ ስለሆንሽ ሁሉንም ነገር በአንቺ ስር ስለሆነ የሚሄደው ያው ሁሉም ነገር እየሆነ ነው። ከራስሽ አንደበት እኮ እየወጣሽው ነው። ራህመት አልታወቀሽም እንጂ እና አሁን እኔ የምናግርሽ ነገር ምንድን ነው? አንቺ ጋራ ዞሮ እኔ ይፈልገኛል አላልኩም፣ ይፈልጋታል የሚባልም ነገር የለም። እኔ ወላሂ እኔም እሱን አልፈልግም፣ እሱም እኔን አይፈልግም። እንዲያው በፊት ምስጢር ያስወጣሽኝ ራስሽ ትፈልገዋለሽ ብለሽ ስላልሽ እንጂ እኔ ብዙ ነገሮችን ትቼ ነበረ። አሁን ያለ ማለት ነው አንቺ ህጋዊ ባልሽ ነው፣ ትክክለኛ ባልሽ ነው እና ምከሪልኝና መጥቶታል ምን ብሎታል መተውታል እያሉ የሚሉትን ሰዎች ደግሞ እነዛን ያኔ እኔንም እንዲያው የኔንም ለማስለቀስ የሚሞክሩ ሰዎች አላህን ቢፈሩ ጥሩ ነው፣ ይበቃል። እና ያው እኔ በቃኝ ዞሮ የልጅ መፍትሄ ነው የምፈልገው። ከዚህ በኋላ ልጅን ሰጥቶኝ በእናንተ ህይወት ውስጥ ተገባሁኝ አዋርዱኝ እየደፋችሁ እየሰቀላችሁ ወላሂ። ቆንሽ ጦይባ ጥያቄ ልጠይቅሽ። መጀመሪያ ሀሴን ማለት ነው መጀመሪያ ሀሴን እኔ አሁን የለቀቀችውን ልጅ ታውቂያታለሽ አንቺ ማለት ነው። የዛኔ እኔ ኋላ ቀን ነው የተዋወቅ ነው። እንደውም የቡርቃው ተወላጅ የሚለው ቤት ገብቼ ነው ያቺ ጋር ኋላ ቀን የተዋወቅ ነው ማለት ነው የዛኔ። እሺ በኮሜንት እሷ ናት ብለውሻል። ከዛ እኔ የእሱ ሚስት ነኝ ብዬ ስነግራቸው ሚስት ነኝ ብዬ ስነግራቸው ለአንቺ መጥተው ነግረውሻል። እኔ ጠይቀሽም ምን ይሆን አላውቅም። ከዛ እንደገና ማናት ብለሽ ጠይቀሽ የተሳደብሽው መጀመሪያ ስለ ቲክቶክ ላይ አንቺ አይደለሽ? ያን ደግሞ ያልኩበት ነግሬሻለሁ። እንደው ተረትራት ያንን ብለሽ ስትይ ስጠይቅ እሷ ናት ሲሉኝ እሷ እኔን ፍለጋ ነው የመጣችሁብኝ። ባሌ ሀገር ብሎ ማለት ቆይ ምን እንድነው ነው? አሁን ሀቢባ ምሳሌ ሀገርሽን ለቀቅሽ አይደለም? በቃ ያን ስህተት ሆኖ ይቅርታ በቃ ሁሉንም ልጆቹም ጋር እኮ ይቅርታ ተባብለናል። ያው እናንተ ያንን አልተባባልንበት እኔ ይቅርታ ብዬ ወጥቻለሁ። ያንን ማንበት አይደለም መጀመሪያ ሀቃን ሲል መጀመሪያ ማለት ነው የተነኮልሽኝ በውስጥ የመጣሽው እኔ ፊቀን አውርተን እንዲህ ብለሽ ነው እንዲህ ነው ብለሽ ነው እንዲያትይ ፊቀን በኢማን እናንተ እኮ የተሳደባችሁ ስድብ ነው እንዲሰርብሽ አደረገኝ። መጀመሪያ ካለስ ያውጭው ያንን በኮመንቱ ስር የተባባልንበት አውጡና እኔ በውስጥ መጥቼ
በአንድ ስታወሪ እሷ ምን ታርገት ነበር? አዳምጫትና ባልንገርሽ ሀቢባ በሌላ አካውንት መጣችና ማለት ነው። የዛኔ ስንለቀቅ ማለት ነው የሆነ ጉባኔ በሚል ሙዚቃ እየተለቀቀ ነው እሷም